አይ ደሞ ለ$100 እና ለ$10 ስለው ምናምን ብለሽ እኮ እንደውም 10 ጊዜ ነይ ለምንድነው እንደቀላል እንዳታዩ ምናምን ብዬ እኮ ብዙ ጊዜ ጥሪ አቅርቤልሻለሁ እንደቀላል እንትናን ለምን ብሎክ አላረጋት ሰናይት ብሎክ ላረግሽ ነው እሺ ደናው ቻው ዛሴት ወንድ ሰዎች ሁላ እንትን ናቸው ለምን ትላንት በዛኛው ራሱ ብሎክ አድርጊያት ነበር እኛ ጋር ለም ነፃ የምታወጣው ገባችሁ ዛሴት እንደገና ደግሞ ሌላ ምክንያት አለ አልናገርም ይላል ብዙአየሁ ደምሴ ያ ቤታ ወይ ሰልጀሪ አይቀራ ሰልጀሪ ባቢሎን ዩቲዩብ መጣልሻለሁ የምትዩ ጸቡ ካቅምሽ በላይ ሲሆን ነው ብዙ ጊዜ አይሻል ዩቲዩብ ማን ከልክሎሽ ነው ስታውነስ እነሱ ይስሩ ብለሽ ነው የተውሽው ነው ምትሄጁ አካሄዶቹ ላልተሳኩ አሁን ምንድነው የምትረግጨው ሌላ ጊዜ ከምትረግጨው የበለጠ ምንድነው የምትረግጨውና ነው በቃ ዩቲዩብ ላይ መጣልሻል ምንድነው ዩቲዩብ ላይ ብትመጪ ባትመጪ ማለት what is reason ረገጣ መቻ ቆማችሁ ታውቁና ነው መቻ ቆመሽ ታውቂን አይ ዩቲዩብ ላይም ልስራ ብር ካልሽ ስሪ ብለንሻልም እንደ ዋዛ እንዳታዩት ዩቲዩብን እንደውም ቋሚ እንደ ስራ ዘርፍ ዩቲዩብን ብታዩ ይሻላል እንደኔ ካላላገጣችሁ ቲክቶክ ጊፍት ላይ ጊፍት ስጡ ማሬ ስጡ ሰፖርት አድርጉኝ ብለ ካለፈለግ ጌም ካልተጫወትክ ዝም ብሎ ቀጥታ 8 ሰዓት 10 ሰዓት ቁጭ ስላልክ ብር አይሰጥም ዩቲዩብ አሁን ሱፐር ቻትም እንደዚሁ እንደ ጊፍት ማለት ነው ሰፖርትም ያደርጋል ግን በቪው ደረጃ ከማንኛውም አፕ እንደ ዩቲዩብ የሚከፍል የለም የፈለገ አፕ ምክንያቱም እያንዳንዱ ድርጅቶች ላይ እሱ ብር ይቀበላል ያ አንዳንድም እንደገና ደግሞ ረጅም ቪዲዮም ቀጥታ ስለሚተላለፍ ቪዲዮ እዛው ሳይቭ ይሆናል ቲክቶክ ግን ያነሳል ዋን ዌይ ብቻ ዋን ሻት ነው የቲክቶክ ሪከርደሮች ምናምን ወይም ደግሞ ሃይላይት ራሱ የሚሰጥን ካለቀክ በስተቀር ዛሴት በቃ መጣልሻለሁ ምናምን ነገር ለራስ ጉዳይ መምጣት ከፈለሽ ነይ የምን ማሽቋለጥ ነው ማሽቆላለጥ ለምን ተዋሻለሽ ለምን ትበጠረቂያለሽ ሴትነቴን እኔ ማስከብሮት ያልሽ ሴትነትሽን ማስናክሽው አርቲፊሻል ፓንት የሴቶችን ሙሙ ገዝተሽ አብጦ ባላየ ባልሰማ እንዲህ ብለሽ የተቀመጥሽ ጊዜ ነው ዛሴት የምን ሴትነት ምናምን የትኛውን ሴትነት ስታስከብሪ በሶስት ነጀር ተበይደሽ ምትመጪ ሴትዮ አንድ በሰልጀሪ ሁለት በሜካፕ ሶስት በፊልተር አራት ደግሞ የኔ ቆንጆ በሚል ቃላቶች ተበይደሽ ምትመጪ ነሽ እኮ እናቲቱ ብይዳም ነሽ እኮ ምነው ሴትና ነበረ ለደጋፊዎቼ ለወዳጆቼ ለቤተሰቦቼ ብዬ ነበር አይደል ላይክ ጨዋታ ነው የሚያምሩትኝ ቋንጂ ለወዳጆቼ ስለው የተውኩት ዩቲዩብ የምትዩ ጻቡን ተውኩት ለማለት ነው እውነት ለሊያንቺ መልስ እየመለሽ አልነበርም ቤት ማለት ችግር የለውም ወደ ጻብ ምናምን እንደውም ወደ ማገዙ ምናምን ልቶ አንቺ እየመለሽ አልነበር እሷ ዩቲዩብ መግባቷን እሷ እንኳን ሳታውቅ አንቺ አለ እንደ ገብተሻል ላይቭ ላይ ነሽ ምትያት አይደለም እንዴ ምን መልክ ትሰሪያለሽ ምን እዚሁ ላይቭ ላይ ያለ ነው አብረን ያለ ነው እዚህ ምድር ላይ ነው የመርሳት በሽታ መጣብሽ እንቅልፍ ረጅም ብዙ ጊዜ ስለማተኝ ይሁንት መድኃኒቱ ያጀብዛል እንዴ ይሄ ምን ነው የሚባለው ጋንግሪ ሆነብሽ እንዴ መድኃኒቱ ይሄ ማንጃሮ የምትሉት መድኃኒት ጋንግሪ ይሆናል እንዴ
የአይምሮ ካሻኮር ይለቃል ነው መርሳት ጀመርሽ። መቼ መልሰሽ ነገር አይፈለግም ስላሉኝ እነሱ ጨዋታን የሚፈልጉት ያልተጣላሹ ሰው አለ እንዴ? ያልሰደብሽው ማለት ያልተነካካሹ ሰው አለ እንዴ? ለነሱ ክብር ስለ ያቆምኩት እንጂ ነገር ጨዋታ ይሻላል። እስታውን እየተጫወትሽ ብቻ ነው። ዲቦራን እኮ እንዴት እንደምትነክሪያ ስታጪ እኔ ለወንድ ቴሌፎን ቁጥር ብሰጥ ለዴቦ አይነት ወንድ አይደለም ምሰጠው ብለሽ እኮ ተናግረሽ እኔ እሷን ልል ፈልጌ አይደለም። ዴቦ ሲባል ማን ሊታወስ ነው የፈለግሽው? አባትሽ እንድናስታውስ ነው የፈለግሽው? አህያ ዘንጦ ፊትን የምናስታውስ መስሎሽ ነው? ምን ማለትሽ? ሄለንም ምን አረኩሽ ብለሽ እዛ ልከሽባት እኮ የሚሳደቡትን ሰዎች ተመልሰሽ ደግሞ እኔ ድራማ አልወድም ብለሽ እዛው ተመልሰሽ የጃኒ እሙሙ ስፋትን አያችሁልኝ ወይ ብለሽ እኮ የተናገርሽ ሰው ነሽ። ገብቶሻል? ያ አንቺ ሴት አፍቃሪ ነሽ ስትባይ አይ እኔ የጃኒ ጉዳይ አሳስቦኝ ነው ብለሽ በአዲስ ደግሞ ከጃኒ ጎን ቁሙ እኔን ተውኝናልሽ አይደል? ከናዮ ሰናይ ጎን ፎቶ ጎን እኮ የግብረ ሰዶም ባንዲራ አስቀመጥሽ ነሽ እኮ በእልህ ገብቶሻል? ለበዓሉ እሱ በገባው መጠን ማለት ነው። ለበዓሉ ለሃይማኖቱ ለሀገሩ የታገለን ሰውዬ ጋር ቂጡን ለሚለጠለጥ ሰው ግብረ ሰዶም ባንዲራ አስቀምጥሽ እኮ ለተወሰነ ሰዓት። እንደዚህ አይነት እኮ ውርጋጥ ሰው ነሽ እኮ አንቺ። ገብቶሻል? ያ ስለምን ነው የምታወሪ? እያለች ነው የምታወራ። አይታችኋታ? እንደዚህ ሆነ ብዳር የራበው ጅብ ድምፅ ይሁን። ኤርሚ ንቋት ትላንትና ምን አላት መሰላችሁ? አንቺ አሜሪካ ብትኖሪ አሜሪካዊ ብትሆኚ አላት። አሜሪካዊ ብትሆኚ ራፐር ነበር የምትሆኚው አላት። ከዛን ጆን ዳንኤል እንዴ ቤታ ወረቀት የለሽም እንዴ የአሜሪካ ዜግነት አላት። አለኝ ብላክ አሜሪካዊ ማለቱ ነው እኮ ይላል ኤርሚ። አሁን እንደዛ ልለው አላለም። አይታችሁ እኮ ላኩት፣ ያንን ቪዲዮ ጋይስ ላኩት። ኧረ ቪዲዮ አለ ያወጣላችኋል። እንዴት የአዲስ አበባ ልጆች ወደ ቢዙብ ጋይስ አይናገሩም። እንደዚህ ለጸብ ምናምን አድርገው አይናገሩም፣ ግን ይነግሩዋል። የታርሰ ያ ቪዲዮ የታርሰ ማወራበት ከመሰለኝ ዝም ብዬ ሴቭ አድርገዋለሁ። እጭ ምናምን ካልኩት አላይ ሴቭ አላደረጉትም ማለት እራቴ ተውት። ቆይ የት ነው ያደረኩ? እግዚአብሔር እዚህ ነው ያደረኩት። ይሄ ነው አየሁት አይደል? ይሄ አሁን ገብቻለሁ ሌላ አፕ ላይ ይሁን አገኘሁት። ጎበዝ ነኝ እኮ እኔ ምናልባት ካወራሁበት እላለሁ እኮ እዛ አይነት አሜሪካዊ ብትሆኝ ራፐር ነበር የምትሆኝ። ይሁት እሱ ያለው አሜሪካዊ ብትሆኝ ኖር አንቺ ራፐር ነው የምትሆኝው አላት። እሺ ስሙ ቃል በቃል እንግዲህ እንደዛ እንኳን ሊል ፈልጎ ባይሆን አይ እንደዚህ ሊል ፈልጌ ነው እንኳን አላለም። ስሙት እዚህ ጋር አሜሪካዊ ብትሆኝ ራፐር ነበር የምትሆኝ እና አሁን ጆን ዳንኤል ምን እንዳለ ታውቃለህ? ታዲያ አሁን ያለችው የት ነው? ናይጄሪያ ነች ወይ ይላል ስሙ። እሱ ዝም ነው የሚለው፣ እሷ ነች የምታብራራው። አሜሪካዊ ብትሆኝ ማለት ነው። አሜሪካዊ ብትሆኝ አለ። ከዛን እሷን የምታብራራው እሱ እኮ እዚሁ ነው ያለው። አው እሷ እንዳለችው ልል ፈልጌ ነው እንኳን አላለም እኮ። ስሙት እዚህ ጋር አፍሪካን አሜሪካን በሆነ ነው አያችሁ። እሱ ሊል የፈለገው አፍሪካን አሜሪካን ብትሆኝ ነው የሚለኝ። አፍሪካ አሜሪካ አላለም እንደዛ። ይሁት አሁን እንኳን አይልም እኮ እንደዛ። ከስር ይሁት አሁን እንደ ዜጋ አይደለሽ እንደ ቤተ አሜሪካ አይደለሁኝም እንዲያግብኝ ስለደረሽ ይባለፈው ተው እየረባከክ እዚህ ሀገር አሁን ተወኛውን ያለበት ነገር ራሱ ከባድ ነው። ስለ እንደዚህ አይነት ነገር አታውራ ተወኝ እንዴ ሰውዬ ሆ እሱ የሚልክ አፍሪካን አሜሪካን አይገብቶታል ጆን እኮ ነው አሜሪካ ያልኖርሽው ገና ያልመጣሽው እያሉሽ ነው የአዲስ አበባ ልጆች።
አንድ ልጅ አለ ሁሉ ቀን አሪቲዝ ላይ ያረገ ምን እያለ እንግሊዘኛ ኦኬ እንኳን ማለማወቅ አይፈልግ ምን አይል ምናምን እና ከኢትዮጵያ ያልመጣው ልጅ እያሉ ነው የሚጥሩት። በለጠ ይላል። በለጠ ከአሜሪካ ያልመጣው አሜሪካ ያልመጣው ልጅ ነው የሚሉት። ያልመጣሽው ልጅ ነሽ እያሉሽ ነው ኮሙድ እያዙብሽ። ያልመጣሽ አሜሪካዊ ብትሆኚ ነው ያልሽ። በዛ ላይ ደግሞ ምንም ማስተባበያ እንኳን አልሰጠም። ኖና ኖ ምናምን አላለሽ። ዩቲዩብ ላይ ላይቭ ላይ አልገባ እንዳችሁ ውጭ ላይቭ ላይ ገብቼ 6 ቁርጥ እየበላው ስለፈልፍ አሉልም። ያ የኔ ታለንትም አይደለም። የማደርገው ግን አንድ ነገር ምንድነው ታውቂያለሽ? አንቺ የሳምንቱን አጠራቅመሽ ስትሰድብኝ እኔ በየቀኑ የወጣ ቪዲዮ እየሰራው ዩቲዩብ ላይ እየጫንኩኝ አንቺም ትሸቂያለሽ እኔም እሸቅላለሁ። ያኔ እኩል አንድ ነገር ልጠይቅሽ ባቢሎን ሃይ ዩቲዩብ እንትን ጃኖ ሜዳ መሰለሽ እንዴ? መቀጣጠሪያ የድብድብ ቦታ ከሊያ ጋር ካልተጣላሽ ቲክቶክሽ ላይ መስራት አትችይም ማለት ነው። ዩቲዩብሽ ላይ አጀንዳ የለሽም። ዩቲዩብ ላይ የምትመጪው ለመጣላት ነው ማለት ለሊያ መልስ። ሊያ ብታቆም ዩቲዩብሽስ ምን ልታረጊው ታስቢያለሽ እንዴ? ካሁን በኋላ ተናገሪ እመጣልሻለሁ ዩቲዩብ ላይ። ምንድነው ዩቲዩብ? ያንቺ ፋውንዴሽን ነው የሚያልቀው እኮ በጊዜ ለአንድ ወር የገዛሽው ፋውንዴሽን በአንድ ሳምንት ማለቅ ይጀምራል ማለት ነው። ደራርበሽ ስሙ ከስር ቀይ ፋውንዴሽን ትቀባለች ደርባ ከዛን ከላዩ ላይ ነጭ ትደርባለች። ነጭ ቲክቶክ ላይ ቁጭ ብላ ጋይስ ሜካፕ ትቀባለች። ምን ልታረጊ ነው ሲሏት ዩቲዩብ ላይ ልገባ ትላለች። ቲክቶክ እኮ ሰመጣ እኮ ሜካፕ ተቀብታ ነው የገባችው። ግን እንዴ ያለታ ስቄ ያላውቅ እሺ። ከዛ እንደዛ ተቀብታ መጣ ቲክቶክ ላይ ሴሌና ጉሜዝ የምትመስለው ልጅ ዩቲዩብ ላይ ብሪትኒ ዊስተን ነው ያ ስቴፕ ባይ ስቴፕ እያለ የምትዘፍነው ስቶፕ ባይ ስቶን እሷን መስላ መጣች። ኮንፊደንስ ስለሌላት እኮ ጸይብነቷ እኮ የሚያስጠላል ነበር። በሁሉ ነገሯ ተሳቃ ነው የምትኖረው እኮ በግንባሯ በከለሯ። ሰው ጸይቦን እኔ አንድ ሰው ወይ ጸይብ ወይ ጥቁር ወይ ቀይ ሲሆን ደስ ይላል። እኔ አሁን ወደ ቢጫ የሚወስደኛል ወደ ነጭ የሚወስደኛል። ድብልቅልቅ ያለ መልክ ነው ያለኝ። ገባች ወይ? ጸይብ የሆነ ሰው ደስ ነው የሚለኝ። የሆነ ፊቱ ምናምን ነገር ለጉዳት ቶሎ የሚጋፈጥ ሰዎች አይደሉም። ጥቁር ሰዎች ደስ ይላል። ገባች? ከለሯን የምታፍርባት ነው እኮ። ከማፈሯ የተነሳ እናቷ ምን አለች? እኔ እንደዚህ አይነት ጠቋራ እናት የለኝም ማለች። እቺን ጠቋራ ባሪያ እናት እንደዚህ አይነት እናት መልክ የለኝም ማለች። የራሷን እኮ ከለር ራስታ እኮ ኤግዛክትሊ እኮ እናቷን ነው የምትመስለው። አሁን አፍንጫ እንደዚህ እዚህ ጋር ሳታስቆርጠውና ሳታስይዘው በፊት የአባቷን አፍንጫ ነው ያላት። በነገራችን ላይ እናቷ እንደዚህ አይነት አፍንጫ የላትም። እናቷ የላትም እንደዚህ አይነት አፍንጫ። እናቷ ኖርማል አፍንጫ፣ ግን ሁሉ ነገር ከአባቷ ጋር የምትመሳሰለው ምንድነው? ይሄ አፍንጫቸው ይመሳሰላል። የድሮም ቪዲዮዋን ይዋት አፍንጫ እንደዚህ ነው። እንደ ናንሲ ሀጅረምን አይታችሁ ከሆነ ዘፋኛን አፍንጫና እዚህ ጋር ነው ሰርጀሪ ያደረገችው። ጉንጯ እንደዚህ ከሷ በኋላ አይተው ነው ከናንሲ ሀጅረም በኋላ አይተው ነው አረቦች ይሄንን ጉንጫቸውን እንትማ ቦቶክስ ምናምን ማስወጋት የጀመሩት። ናንሲ ይሄንን እንደዚህ ሰፊ ነበር ይታይ ነበር፣ ሁሉ ሰው ያያል ቀዳዳውን። ይሄን አስቆረጠችው፣ ከዛ እንትን አረገችው ናንሲ ሀጅረም። እሷ አፍንጫዋና ጡቷን ያሰራችው እንትና ደግሞ ባቢሎን ግንብ። ይሄ ቂጧ ምናምን የምትሉትን ተወተ፣ ቂጧ አይደለም ይሄ ጡቷ። አንድ በህመም ራሱ ኢንሹራንስ ይረዳታል፣ ወጪ ብዙ አታወጣም። የምታወጣው ለአፍንጫዋ ብቻ። እርግጠኛ ነኝ $2000 ምናምን ከዛ በለጠ አታወጣም። ያ እነት ይመጣል። የከበደኝ እኔ 2 ቦታ ነው አይደለ ጋይስ፣ ላይቭ ለእናንተ ብዬ ነው ማርያምን 2 ቦታ ቴንኪ 2 ቦታ ለማካሄድ ስለከበደኝ ነው። እስከ የሴትነት መብቴን የማስከብረው እኔ ነኝ። ማንም
ሴት የሚባለው ፍጡር የመጣው አሁን በ2026 ነው እንዴ ጋይስ? መቼ ነው የመጣው? እንዴት እንዳስጠላኝ እኔ አሁን ሴት የሚሉት ነገር ራሱ የእውነት ሴትነት ማለት እንደ አጠቃላይ ሴት ልጅ ከወንድ እኩላት የሚል ደብዳቤ ያለ እንደይዛችሁ ስትሽከረከሩ የምትሉት ከወንድ እኩል ከሆነች ወንድ ቶፒክ ከሆነ ሴት ቶፒክ የማትሆንበት ምን ምክንያት አለ? ምን ምክንያት አለ? ከወንድ እኩል ለም ከተባለ ወንዱ አጀንዳ ከሆነ ወንዱ ቶፒክ ከሆነ ሴቶ ቶፒክ ለምን አትሆን? የሴት ቶፒክ ደግሞ የሚበዛው ሚዲያ ላይ ለምንድን ነው? ሚዲያ ከወንድ የበለጠ 80% ሴቶች ናቸው ተጠቃሚዎች። አንድ ሴቶች በባህሪያቸው ወሬኞች ናቸው። ወሬ እንወዳለን፣ መስማት እንፈልጋለን፣ መሳተፍ እንፈልጋለን። በተለያየ በመውለድም በምንም በኮተትም በምናምን እቤት የመወላ አድቫንቴጃችን ብዙ ስለሆነ ሚዲያ እንጠቀማለን። በዛ የተነሳ ሚዲያ ላይ የሚበዛው ሴት ከሆነ ድራማውም አቴንሽኑ ታሪክም ምንም የምንሰማው የሴት ነው። ለዛ እንትና እያልን የምናወራው እንትና ብለን 80% ሙሉ ሚዲያውን አጥለቅልቀ ቁጭ ብለን ስለ ሴት ሲወራ የሴት ጉዳይ እናት ትነፋ ልቃሚ ንፍጣሞች። ወንድ እኮ ትንሽ ናቸው ሚዲያ ላይ ያሉት ካሉት ውስጥ ማውራት የሚፈልጉት የተወሰኑት ናቸው። እንደ የሆነ አይነት እንደሞጣ አይነት ምናምን ነው የሚያወሩት። ለዛ ሊያ ስትል ጂጂ ስትል ማሬ ስትል ሴቶቹን ብቻ ነው እንደ የምታወራው ያለ የሌለው ወንድ ኬት ነው የምናወራበት? ሚዲያ ላይ አይታችሁ ከሆነ ቶፒክ ላይ እንኳን ገብተው የሚያወሩት በብዛት ሴቶች ናቸው። ሴት አክቲቭ ነው ሚዲያ ላይ። በነገራችን ላይ ሚዲያን በጣም የሚጠቀመው ሴት ነው። ይሄን ታውቃላችሁ። ሚዲያን ሆስፒታልን የሚጠቀሙት ሴቶች ናቸው። እሺ ያ ሱቅን የሚጠቀሙት ሴቶች ናቸው። ያ ሚዲያ ላይ ማለት የሆነ ቦታ ኖርክ ማለት ታሪክ አለ ማለት ነው። ታሪክ አለ ማለት ወጥተ መናገር አይቀርም። ሰዎች ላይ ዲስከስ ማድረጋቸው አይቀርም። በዛ ነገር ላይ ሰው በድለ እንደተበዳይ አክት ስታረግ ነው እንዲ ያደርጋል ተብሎ ይነገራል። ዛሴት ሚዲያ ላይ መተ የሆነ ችግር ስለተናገርክ አንተ ተበዳይ ነህ ማለት ብቻ አይደለም። አንዳንድ ሰው ራስ ወዳዶች አሉ። ሁሌም እነሱ ተበዳይ፣ ሁሌ እነሱ አድራጊ፣ ሁሌ እነሱ ልማታዊ ምናምን ምንም ጥፋት የማያጠፉ ከኢየሱስ ቀጥሎ እኔ ለሰው ልጅ ጠቃሚ ወይ ለሰው ልጅ የምሞተው የሚል አይነት የሆነ የለም የእንትን አመለካከት ያላቸዋል ነው። ጉዳዩ ወደ ኋላ ታይና ቼክ ታደርገዋል። ዞሮ መቶ የተናገረው ሰው አሳ ጎርጓሪ ምን ያወጣል የሚባል ነገር አለ። እንደዛ አይነት የታሪክ ባለቤቶች አሉ። ስታወራ የሴት ጉዳይ ተነፉ። ለምን አትናፉም? ተደራጅታችሁ እንዴት እንዳስጠላችሁኝ የራሱ ሴቶች የምትባሉት ልቃሚ ነፍጣ አዲስ ጄኔሬሽን አስመሰሉት እኮ። ድሮ አልነበራችሁም እንዴ? ሴትነት ምናምን ምድረ ኢሽ ያስከብርልኝም አልፈልግም ከዚህ በኋላ ማንም። ሁላችሁም ዛሬ የምታጭበጭቡትኝ ነገ ዩቲዩባችሁ እንዳይዘጋ አብራችሁ ስትሰሩ የነበሩ ሰዎች ናችሁ። የኔ እንዳለ ጠላት ናችሁ። ከነንፍቶ ከነማከን እንዳለ ያላችሁ ቆይ ከሷ ጋር ስታጨበጭቡ የነበራችሁት ዩቲዩባችሁ እንዳይዘጋ ለምን ነው የኛ የሚዘጋ? ለምን ሊያነች የምታስጠብቅልን? የእሷ ደጋፊ ካልሆነ ዩቲዩባችንን ትዘጋብናለች። ይሁን እኛ ስለጨው ነው እንደ ዩቲዩብ የሚቀረው። ሊያረግ የቻለ አስካል እኮ ማድረግ ነው። የኛ ትልቁ ድምጽ እኮ አንድ ለሀገር ቤት ነው፣ ሁለት በዚህ ምክንያት ማድረግ የሌለባቸው ሰው አስቆመናል እኮ። ዌር ፖይንት ዌር ፓወር እኮ ማስቆም ስልሽ ቢያንስ ተቃዋሚዎቹ ሄደው ነገር ሲያደርጉ ደጋፊዎቿ ደግሞ ፍቅር እንዲያሳዩ ራሱ ቲክቶክ ካምፓኒ ኮንፊውዝ እንዲሆን ያደረገው ዛሴት
our point is this እንዳንቺ ምቀኝነትና ቅንቅነትማ ካሰብን አንድ ሰው ከጠፋ ለአንተ ልማት ነው ለአንተ ይጠቅማል ብለን ካሰብን ሊያ ስትጠፋ አንቺ ትጠቀማለሽ እኔ እጠቀማለሁ እንዳንቺ ጭንቅላት ገብቶሻል እንዳንቺ ጭንቅላት የሆነ ሰው እኔ ብቻ ነኝ ፓወር ያለኝ በቃ እኔ ብቻ ነኝ የቀረውት ማን አለ ሌላ ሰው ያልሽ እኮ ሚዲያ ላይ እኔ ላይቭ ላይ ከሌለው ማን አለ ያልሽ ገብቶሻል ለዛ አይደል እንደ የምትቀጣቀጭው ከሴቶች እኔ ከንተና እንደዚህ አይነት ነገሩን ትፈልጊያለሽ ያልገባሽ ነገር ግን አንድ ነገር ልንገርሽ ባውን ታይም ዲቦራ በጣም ቦንሳሻለች ቡቺ ቦንሳሻለች ያንቺ ነው ዶንስ ለቃቅሞ ወስደልሻለች ይሄን እሷ እንደ አዶኒ በፕላን ነው የምትራመደው በነገራችን ላይ ግባ በኋላ ላይ ሄደሽ እሷ ጋር እንድታለቃቀሽ እኔ ቆይ ምን አድርጋቸው ነው እንደት ያንቺ ኦዲየንስ እሷ ወስዳ አንቺን በዛው ነው የምታሰደብሽ ታያለሽ ዝም ብለሽ እኔ በጸብ ውስጥ ራሱ እየተጣሏችሁ እኮ እውነት ነው የምነግራችሁ እየተጣሏችሁ የምትሰሙኝ ሰዎች ብትኖሩ እኔ ነው ቡቺ ታንቺ ነው ፎሎ ያገኘችዋ ባንቹ በላሽላት ፎሎ ባታሰደብሽ ቱቤቢ ትንሽ ጊዜ አሁንም ኦሬዲ እያደረገችው ያ የለሽም እኮ ማለት አንቺ እንደምታቀራሪው እንደዚህ ምናምን አንቺ አለኔ ከምትይ ዲቦራ ኢማን ላይ ነው ያለችው ኢማን እናቴ ትሙት ኢማን ዘሴት ኢማን አውዝ ቢላ ምን ሸይጣን ምን የምትታወቁ ሰው ናቸው አዲስ የመጣ ሰው የለም እዚህ ቲክቶክ ላይ የምናውቃችሁ ነቴቴ ሁሉ ስታጨበጭቡ የከረማችሁ ናችሁ ሌላ ማንም አዲስ ሰው የለም በተረፈ ግን ከዚህ በኋላ ኒኪንግ ፊንገር እኔም በዩቲዩብ መልስልሻለሁ ቆይ ከዚህ በኋላ የምትዩ ምን አዲስ የከረረ ነገር አለ ምንድነው የከረረው ነገር ካሁን በኋላ ኒኪ ለምንድነው what is new የእውነት what is new በራስሽ መቆም አትችይም ያንቺ ደጋፊዎች አንዳንድ ጊዜ የኔም ያንቺም ደጋፊ አንድ የሚሆኑበታል እነሱ ናቸው ከ100% 5%ዎቹ ናቸው ደና ናቸው ምለው ምክንያቱም አንድ የኔ የቶፒክን እንትን አላማ ወይም ደግሞ የኔን የቶፒክ አካሄድ እሱን የተረዳ ሰው ዛሬ እዚህ ነገ እዚህ እንደምመጣ ያውቃሉ ወልውዬ አይደለም ቶፒክ እንደምከተል ይሄን የተገነዘበ ሰው አስተዋይ ለዛ ነው ከ195%ዎቹ ደደብ ናቸው 5%ዎቹ እዚህም እዛም ጀስት ፈላይና ያለው ነገር መስማት የሚፈልጉ የሚችሉ አቅም ያላቸውን ሰዎች ነው ማለት ያንቺ ሰዎች ያንቺ ብጤ ደደብ ልቃሚ ላጫ መሆናቸው የምታውቂው ሊያን ለመጣል እኮ ግብረ ሰዶም ሆንሽ ባንዲራ አንጠለጠልሽ እኮ አውዝ ብላ ምንሸጠ ናው ሰናይ ላይ ከሁለት ሰዓት የበለጠ እንትንሽ ላይ አስቀምጠሽው ነበር ሂስቶሪሽ ላይ አስቀምጥሽ የግብረ ሰዶም ባንዲራ ያኔ ጎንደር ሊያ ሄዳ እንዳበል እንዴ ነው ምናምን ነገር ዘፈን ሰዘፈን ቤታ ፋኖ የሚለውን አንስተሽ ቤታ ጎንደር ብለሽ ቀየርሽ ጎንደርን አስቀየረች አሁን ደግሞ እሷን ለመጣል ስትይ የግብረ ሰዶም ደጋፊ ሆነሽ ሄደሽ ለሷም አንበሳ ሰጠሽ እንደገና ደግሞ ምን ታመጣላችሁ ብለሽ የግብረ ሰዶም ባንዲራ ሂስቶሪሽ ላይ ከሁለት ሰዓት የበለጠ ነበረ ገብቶሻል ይወር ላይ ከዚስ ነገ ደግሞ ይሄን የሚያክል ምንሽር ይዘስ ትመጫለሽ እኛ ምን አገባን ምን እንደሚያክል ሜትሪዝም መከተልኩኝ እስቲ ድሮ ሙሙሽን ለካ ነው አይደል ስፋቱ ጥበቱ ምናምን ነገር ከዛ በኋላ ስናይ ይሄ ከሜትር በላይ ስለሆነ ፕላስቲክ እሙሙ እንደሆነ ገባን አስወለቅነሽ አሁን ደግሞ ለኛ ልክ ይሄን የሚያክል ምንሽር ይዘስ ትመጫለሽ ሶስተኛ ሀገር ከጆን ዳንኤል የበለጠውን ይዘሽ ትመጫለሽ ምን አገባን ሲመጣ ያንንም መለካት ነውኛ ምን ወይጃለ በደና ጊዜ ገዛ ነው ሜትር አለ በሄክታር እናርገው
ወይስ በሜትር? እኛ እዚህ ሚዲያ ላይ ማንም እንትን ያብቅል ማንም ይምጠጥ ይምስመጥ እንደ እንትን አያገባንም እኮ ባየነው ነገር ላይ መውራት ነው ስራችን። ንቀየው ክፈችው ምንም እኛ ምን አገባን? የእውነት ሜትሩን እናደርጋለን። ከዛ ምን ተጽዕኖ ሊያደርስ እንደሚችል ቁጭ ብለን እናወራለን። ዛሴት ወደፊት ወደ ውስጥ እየጠለቀ ማዕፀኗን ይነካት ይሆን? የቡዋ ችግር ያነሳባት ይሆን? አንጀቷ ላይ ይጠመጠም ይሆን? ትርፍ አንጀት ይሆንባት ይሆን? እያለን ቁጭ ብለን እንትን እንላለን። ምን አገባን? እናንተ አድርጉ፣ እኛ እናወራለን። ለእኛ ከወሬ አልፋችሁ አታውቁ። ለእኔ ወሬዎቼ ብቻ ናችሁ ጋይስ። ናቲንግ ፎር ሚ ኮተታሞች። እሺ እባክህ ያኔ እኩልነት ይመጣል። አንቺም ገንዘብ ትሸቅያለሽ፣ እኔም ገንዘብ እሸቅላለሁ። ያኔ እኩልነት ይመጣል። አሁን የበታች ነሽ እንዴ? የተናገርሽኝ ቀን ዩቱብ ገብቼ መልሳለሁ። አንቺም ብር ትሰሪያለሽ፣ እኔም ብሰራል። ያኔ እኩል ልላለች። አሁን የበታች ነሽ እንዴ? የዩቱብ ብር ላይ ትንሽ ነው የሚገኘው። ንቄው ነው ስትይ አልነበረም እንዴ? ባቢሎን በእናትሽ አላልሽም? ግን ለዚሁ ነው እንደሚሟሟቱት ብዬ ነው እኮ አልሽ እኮ። ሾርት ከት ማግኘት የለመደ ሰው የደሞዝተኛ መሆን እኮ አይችልም። ዩቱብ ላይ እንኮ ሰራተኛ ብቻ ነው ትዕግስት የሚኖር። እኔ ሰራተኛ ስለሆንኩ ሰራተኛ ነኝ፣ የወር ደሞዝተኛ ስለሆንኩ ቲክቶክም ዩቱብም እንደዛ ነው። ይሄ ሾርት ወይ የለም እነ ቁሙልኝ የሚሰሩ ሰዎች ናቸው ዩቱብ ላይ ትዕግስት የማይኖራቸው። ዛሬ የሰሩትን ብር ዛሬውኑ ሄደው ሁማኔር መግዛት የሚወዱ ዛሬ እንትን ያደረጉት እንደዛ አይነት ሰዎች ናቸው። ትዕግስት ይጠይቃል በነገራችን ላይ ዩቱብ። እንደገና ደግሞ ስራ ሊኖርሽ ይገባል። ስራ ሊኖርሽ ይገባል። ቁጭ ወይ ዛሬ ስንት ነው የሚያስገባልኝ ወይ ምናምን ነው ሰሴት። እኔ አሁን ከኢትዮጵያ ከመጣሁ ዓመት ከምናምን ነው። ከአድሴንሴ ላይ እንኳን አላወጣሁት። አይ ዶንት ዌይት ያ ነገ ደግሞ ሰው ሲዘምትብኝ ምን ነው ልጅ ስለሌለኝ ነው ወለድ ስለማልችል ነው ልጅ ግዴታ መኖር አለበት ብዬ ወጥቼ እነፋርቃለሁ። ይሄ ማህበረሰብ ደግሞ አንጀቱ አይችልም፣ ድምፅ ይሆንልኛል። አንቺን ነገ ትወጫለሽ፣ በልጅሽ ትደበቂያለሽ። እኩል እንሆናለን ያኔ። ቆይ አንድ እውነት ነገር ልጅ የላትም? ልጅ ካላት ልጅ ዝም ብሎ ልጅ የት ያለሽ እኮ አፍሽ ላይ ይመጣል እኮ። አፍሽ ላይ መምጣት ሳይሆን ህይወትሽ ነው። ከአፍም ከህይወታ ማስወጣት አለባት። አሁን ያንቺ የሁላ ድንፋታ የሁላ ጫጫታ አንበሳም ሰጥቼ ለዛቻ ፈላስቲክ ሰራዊቶቼም ሪፖርት እሷ ስታስተምራችሁ ሂዱና ተማሩ ብለሽ ልከሻቸው ነበር። እነሱንም ልኬ ሼርም እንዲያደርጉ አድርጌ እነበግነ ምናምን የሚባሉት ከዛ በለቅሶ ብቻ ወይም ደግሞ ሐዘኗን ስለተናገረች ሻራችሁት የሚለው ነገር ከቲክቶክ አጥፍቶሽ አለቀሽ እኮ። ለልጇ ስትባል የምትተው ስንት ጎዳና ተዳዳሪ ልጅ አለ አይደል እንዴ ያልሽ? ምን ችግር አለው? የእሷም ልጅ ጎዳና ብትወጣ ነው ያልሽው ቃል በቃል እንጂ አመት ከአመት እንደተሰዳደባችሁ ነው። ስታጋሺም ስታጋሳም ስታስነጥስም ታወሩበታላችሁ። እንዲህ ያላችሁ ነው ስታወሪ የምትዩ። አሁን ዩቱብ ላይ መጣውልሽ ፊትሽ ላይ ለዳድፈሹ የምትመጪው ሜካፖች ካልከበደሽ ለምን 24 ሰዓት አትቀመጭ? አይመስላችሁም ሚስተርዬ? ለምን 24 ሰዓት አትቀመጥ? ራሱ ፋውንዴሽኑ በአንድ ቀን ሁሉንም ነው የምትለደፈው። የገዛችውን ትከስሪያለሽ። ኪሳራ ነው የሚገጥማት እቺ ልጅ። ዩቱብ ላይ ብትመላለስ ለአንድ ወር የገዛችውን ሜካፕ ሁላ ለአንድ ቀን ለድፋ ትመጣለች። ከዛን ቀይ መብራት አርግታ ምናምን ወደዛች ትመጣለች። ራሱ ሜካፑ እንደዚህ ካብዶሽ አዙሮ ካልጣለሽ እኛ ምን አገባል? የእውነት
በቴሌፎን ከገባሽ እንደውም ካሜራው አሪፍ። እስቲ በኮምፒውተር እንደኛ ግቢ። እኔ ነኝ። እስቲ ምንድነው ልዩነቱ? የቴሌፎንና የኮምፒውተር ካሜራ ነው ልዩነቱ። ይሄ በቴሌፎን ነው የምገባው፣ ይሄ በኮምፒውተር ነው የምገባው። ኮምፒውተር ራሱ ካሜራቸው ንጹህ አይደለም። በቴሌፎን ዩቲዩብ ከገባው ከቲክቶክ የጸዳና አሪፍ ትክክለኛ መልኬን ታገኘዋለሽ። እኔ ራሱ ግራ ነው የሚገባኝ የራሴ መልክ። አንዳንዴ ነጭ ያደርገኛል፣ አንዳንዴ ምናምን ያደርገኛል። ዝም ብሎ ከምለብሰው ከለር ጋር የሄደን ልብስ ማለት ነው። እኔ ደግሞ ላይቴንና ምናምን አልቀያየር። ከዛሬ ጀምሮ ዝም እንደማልልሽ እኔ ማስረግጬ እነግርሻለሁ። እንደ ማንኛውም ሴቶች ዛቻ ስትስጪ እኔ ቁጭ ብዬ ጭራይ ዛሬ ከእንቅልፌ ስነቃውን እኮ ነው እሙ ቤት የምትነግረኝ የሳምንቱን ጠብቂ አልለቅሽም ምላሽ መልስልሻል ብለሽ እኔን ታስፈራሪያለሽ። እኔ ማንም አይደለም፣ እኔ ቤታ ነኝ። ለራሴ የምቆም ለሴትነት የምቆም ሰው እንዲቆምልኝ የማልጠይቅ ሴትነት አስጠላኝ ጌስ። ወይ ሴት አሁን ነው እንደ የመጣው ጌስ። በተለይ በዚህ በማርች ነው እንደ የመጣው። ሁሉም ይመጣል። እኔ ሴትነት ምናምን ለምን ከፍታችሁ አታሳዩንም? እኛ እናምንም ሴት መሆናችሁ አላምንም። ያላይ ያየሩ ያምኑ ብፁዓን ናቸው ይላል። ከፍታችሁ አሳዩ፣ ገልጣችሁ ሃይላይት አሳዩ። አናምን ልቃል ማልነፋረቅ የትኛዋ ሴት መሆኗን ገጥመሻል፣ ትገጥሚያለሽ፣ ታያዋለሽ። ምን አይነት ሴት ጋር እንደገጠምሽ መልሽልኝ። በዩቲዩብ መልስሻል። የአንቺ ደካማነትና ቅናትነት ከጾታ በላይ እንደሆነ አንድ ማስረጃ ልንገርሽ፣ ላስታውስሽ። ኮሶ እንዴት አልታሰረችም ብለሽ እኮ አለቀሽ። ዝም ብዬ የምነፋረቅ ሴት አይደለሁም ላልሽው ማለት ነው። ኮሶ ለምን አልታሰረችም ብለሽ እኮ አለቀሽ። ዝም ብሎ መነፋረቅ ማለት ይሄ ለማታረጊው ነገር መነፋረቅ። ባለፈው ሄለን እንዴት የኔ ፎቶ ያረጉ ሰዎች ስለሰደቡኝ አንቺ ነሽ ትለኛለች ብለሽ አለቀሽ። እንደዚህ አይነት ነገር በፍጹም ማንነትሽ እንደማይፈቅድ ብጤ አሜንዬ ቴንኪው እንደማይፈቅድ ብጤ አክት አርግሽ። ያ አጉል መናፈቅ መነፋረቅ ነው የሚባለው። አጉል ያስባለው ምን እንደሆነ ታውቂያለሽ? የጃኒን ፎቶ አድርጋ አንዷ ስትናገርሽ የእሙሟን ስፋት ንገሪኝ ሂጂና ለኪና አልሻት። አይሽ የፈለገ አንድ ባለጌ የሆነ ሰው የራሱ ቀይ መስመር አለው። ይሄ ባለፈው በሄለን ጉዳይ ላይ እልህ መተው ነው ብለሽ ያለቀሽበት ቀይ መስመርሽ እንዳልሆነ በጃኒ ላይ ያስመሰከርሽ። ያ አጉል መነፋረቅ ይባላል። እሺ መልሽልኝ፣ በዩቲዩብ መልስልሻለሁ። ከዛ መጥቼ እዚህ ቲክቶክ ላይ ላይቭ ላይ ጌሜን እጫወታለሁ፣ እሸቅላለሁ። ዩቲዩብ ላይ አንቺ የምትረጩ ድምፅ ኤሪዬ ቴንኪው። እሺ ደግሞ ለእሱ ምላሽ እየሰጠውኝ በየቀኑ ቪዲዮን ስለቅታ ያለሽ ያኔ እኔና አንቺ እኩል ስንሆን ወይ አንቺ አፍሽን ትዘጋለሽ ወይ እኔ አፌን ትዘጋለሁ። እኔንማ እያስፈራራሽ አትቀመጫትም፣ ረጥሻለሁ ነው የምልሽ። የነበረውን 8 ወር በፊት የነበረውን ድራማን ማምጣት ነው የፈለግሽው። አመጣዋለሁ እኔ ቤታ። በጣም ያፈላችሁ ጋይስ እንዴ! የሚናገራት ሌላ ሪፖርት እናርግ የሚላት ሌላ። ጭራሽ ዛሬ መታ ደግሞ ዛቻ ትዝትብኛለች። ያ ሁሉ አፍሽን የቀዘንሽውን እንኳን ዝም ብዬ ከማንም ቆይ ምንድን ነው አዲስ ነገር ያለው ግን ባቢሎን? ለምንድን ነው ስቀዝን አንቺ አሯን ጠራርገሽ እየተቀባባሽ ነበረ? እየጠራር እንትን እያልሽ ነበር። አርሽን አብራችሁ አለ እንዴ ስቀዝኑ የነበራችሁት? ያልቀዘናችሁበት ቦታ አለ? አሁን ዩቲዩብ ላይ መጣልሽ። ምንድነው አዲሱ ነገር? ምንድነው? አሁንማ አበዛችሁ ያልሽው ምን ያህል የሆነ እንትንሽን ብትነካሽ ጋይስ ጋለሪ እየሞላችሁ። እሺ ቴንኪው 3 መኒ ግላስ ምን ነው የሚባለው? ጋላክሲ ሌላ ምን ነበረ? 3 ጋላክሲ 5 ዲጄ ግላስ። ያ ትንንሽ ነገሮቹ ትልልቆቹን
ዩሪየን ይጠብቃል። ዩርን አናቷ ላይ አንገቷ ላይ ነው መውጣባት። ያ ከጠሉሽ ወይም ሪፖርት ካረጉሽ ሰዎች እኩል ላይቭ እየገባውኝ አርጉባት እንዲያርጋኛለች ባለማለቴ ነው። በእናትሽ ማን ይሙት ባቢሎን ስሟት ጋይስ። ከጠሉሽ ሰዎች እኩል አለች። በእናታችሁ ራሳችሁ እንድትዳኙ ነው የምፈልገው። ወዳጅም ልትኖሩ ትችላላችሁ፣ ጠላት ችግር የለው። ዊ ቶክ ጀስት ኦን አሁን ስለምንሰማው ቪዲዮ ብቻ። እሺ ምን አለች? እኔ እንደሌላው እናጥፋት ብዬ ጠላት እንደሚሉ ሰዎች ሪፖርት ስላላስደረግኩብሽ ነው ወይ አለቻት። ጋይስ በእናታችሁ ጆርዲ ትችላለች እያለች ቪዲዮ አልሰራችም። 2 ለጆርዲ ሄዳ አንበሳ አላወረደች። የሷ በጎች ሁላ ሳይቀሩ የጆርዲን ቪዲዮ እኛ ካንቺ ጋር ነን እያሉ ሲያዞሩላት አልነበር? በቃ ለመቃብራችሁ እና እንዲዘጋባት ካልፈለገች እናት ነኝ ስላለች ምን አስለቀሳት ብላ እራሷ አላለቀሰችም? እኔ ስሰደብ ማን ቆመልኝ ብላ ልክ እሷ እድሜ ልኳን እሷንም ሆነ ሌላ ሰው ስሰድብ እንዳልነበረ ብጤ ድራማ አልሰራችም? በእናታችሁ እየተበተባችሁ ጋይስ ቲክቶክ እንዳይዘጋብኝ በእናታችሁ። ቲክቶክ በየማን ላይ እንድታወራ ይፈልጋል። ምን ላርግ? ቲክቶክ ነው ለማኝ የሚያደርጋችሁ። ዩቱብ አሁን አለው ተብተብ አድርጎ አልል ምን አልል። ዩቱብ እንደዚህ ሰቀጫን አይደለም። እሺ ዩቱቦች እንዲህ ስትባሉ ዝም በሉ አሏችሁ። እሺ እንትን አታርጉና እናንተ ያ አያችሁ እንዴት አይነት ውሸታም ቀዳዳ እንደሆነች። እሺ ሪፖርት አስደርጉባት ስላላልኩኝ ነው ከጠላቶችሽ ወይንም ደግሞ እንትናቸው ከሚል ጋር ስላልተባበርኩ ነው ወይ? ሃይ መተባበር አይደለም። የግብረ ሰዶም ባንዲራውን ላንኮያሽ ወይኔ ማኤርዬ የኔ ሽኮሪናዬ በጣም ቴንኪው። እሺ ቴንኪው ያ ቴንኪው። 3 አባይ ይጠይቃል። ሞላችሁ፣ 3ቱንም ሞላችሁ። ማሽኮሪና ይቀንል ብያለሁ። እሺ ቴንኪው ያ እና አላለችም ጋይስ የእውነት ለመቃብራችሁ ስትል ሪፖርት እራሷም ስታደርግ አልነበረ? ሼር አላረገችው? እንዴት እናት ቪዲዮን አሁንም ሊድ ስላሰማችሁ እንዳላሰለቻችሁ ስለው ጋይስ እንዳላሰለቻችሁ ስለው ቶፒክ ስላረኩት ባለፈው ረጅም ሰዓት ስላወራውበት ምን አለች? እኔ ማህፀኔን ስሰድበኝ እንደኔ የተሰደበ ሰው አለ ወይ? ለእኔስ ቆሟችሁልኝ ታውቃላችሁ ወይ? ለእሷ አሁን እናት ነኝ ስላለች ምትቆሙላት ስንት ሰው በጦርነት ስንት ልጆች ቤተሰብ አልባ አይደሉ ወይ? ያ ማለት የሷስ ልጅ ቤተሰብ አልባ ብትሆን ምን ይገርማል እስር ቤት ብትገባን ያለችው። ከዚህ የበለጠ ሪፖርት አድርጉባት ከዚህ አጥፏ ማለት አለ ጋይስ? በእናታችሁ እኔ ወይ ዝም ብዬ ጥላቻ ነው እንደዚህ የሚያስወራኝ? እስቲ እናንተ አረጋጉኝ። ወይስ አም ራይት? እንደዚህ ነው የምታወራው? በቃ ምን ነው የሚባለው? ይሄ በጣም ራስ ወዳድ በሽታ አለባት እኮ ጋይስ። ኦንሊ ሚ ራይት፣ ኦንሊ ሚ የሚሉ ሰዎች አሉ። ኦንሊ ሚ ማህበር ኦንሊ ሚ። ለምን ስምሽን ኦንሊ ሚ ብለሽ አትመጪ? ኦንሊ ሚ ቆንጆ፣ ኦንሊ ሚ ምናምን፣ ኦንሊ ሚ ደግ፣ ኦንሊ ሚ መስዋዕት መከፍሊ፣ ኦንሊ ሚ ሀብታም፣ ኦንሊ ሚ ነጋዴ። እንደዚህ ነው እኮ የምትሆኙ። መድኃኒት እንኳን 99% ብቻ ነው ፐርፌክት የሆነ መድኃኒት እንኳን ዋስትና የሚሰጠው። የሚሰሙሽ ሰዎች ግን ምን አይነት ደደብ ወይ ጥንቆላ ተሰራርታችሁ ነው እርስ በራስ ልክ ነሽ ይላሉ ጋይስ። ኦዲየንስ ነው እኮ ህዝብ ላይ ቢጫወተው ጋይስ። ኦዲየንሱ ቀላል ሙድ አይዝብም እኮ። እኔ አወራሁት ላይ መተው ልክ ይላሉ፣ እንትናም ያወራችሁ ላይ ልክ ይላሉ። ከዛ ልክ ናት ሲሉ እኔ ደግሞ ልክ ሆንኩ መስሎኝ በዛው ቀጥላል። የድድብና ሞራል ሰጥተውን እኮ ደደብ አድርጎ የሚያስቀሩን ኦዲየንሶች ናቸው እኮ። ኦዲየንሶች እናንተ ናችሁ እኮ ደደብ አድርጋችሁ ያስቀራችሁን ታውቃላችኋል። ቆንጆ ደደብ
አድርጋችሁ ያስቀራችሁን እኮ እናንተ ናችሁ። እዛም ሄዳችሁ ትክክል እኔ ትክክል ካላወራው ትክክል ካላላችሁ ይሄ ነገር እንዴት ነው ብዬ ቆም ብዬ አስባለሁ። እንዳናስብ የምታረጉን እናንተ ናችሁ። በጣም አስቡበት። ልክ ነሽ አበዛችሁ ምናምን ይላሉ። እኔ ጋር መተው ልክ ነሽ ይሉኛል። ሚዲያ ያላቸውን ቲክቶከር ወይ ዩቲዩበር የሚባሉትን ሰዎች ያባለጉት ምንም ነገር ቀጥለው እንዲያውቁ ምንድነው ስህተት የሆንኩት ብለው ቆም ብለው እንዳያስቡ ያደረጓቸው ይሄ ትክክል ነው የሚለው ነገር ሚሚዬ እናንተ ናችሁ ያውለት እናንተ ናችሁ። ኤሪየን ቴንኪው በሉልኝ ጋይስ፣ የቀንልኝ በሉልኝ፣ በወጣ የተከበሉልኝ ፎሎ አድርጓት እሺ። እንትን አይ ቲንክ ቲክቶከር አትመስለኝም፣ ጀስት እንትን ናት፣ ልበቀና ናት፣ ጊፍተር ናት። ያ እናትሽን ብለናትሽ እኔ ለነገሩ አሁን አልመልስም። ይሄ መልስ በዩቲዩብ አንቺ ነገ ጀምሪ፣ ማታ ላይ ዩቲዩብ ቪዲዮ ሰርቼ ጠዋት ላይ ፖስቶ ታይኛለሽ። አንቺ ጀምሪ፣ ማታ ላይ ታይኛለሽ እየቀረስኩ ባቢሎን ከኔ ጋር በፍጹም ከአይምሮ ጋር ማችን ማታረጉት ምን እንደሆነ ታውቂያለሽ? አሁን አንቺ እናትሽን እንደዚህ ብላ ሰድባ ምናምን ልክ ያንቺ ኢንፎርሜሽን እንደመጣልኝ ገብቶሻል። እናትሽን ከድሮም ማውቃታለሁ። ባቢሌ ከገባች በኋላ ነው ቁጥርም ምናምን ስለማትጠቀም ያላገኙት። ያንን ቁጥሯን ማገኙባትን ቁጥር ብቻ ነው የተሰጠኝ እና የት እንደምትሆን የተነገረኝ። ላንቺ ማስረጃ የሰጠኝ ሰው የሊያንም እንደዛው ነው የሰጠኝ። ይሄ የእናንተ ኢንፎርሜሽን ነው። ገብቶሻል? የእናንተ ኢንፎርሜሽን መጥቼ እነግራችኋለሁ የተሰጠኝ። ምክንያቱም እኔ ኢንሳይደርን አልንቅም። የመረጃ ትንሽ የለው። ገብቶሻል? ያ እንደገና ደግሞ የኔ አቋም በተለይ ሀገራዊ ነገር፣ ሃይማኖታዊ ነገር ምን ነገር ላይ የማንም ቁሻሻ የማንም እሙሙ ላሽ ገማጩላ መጥቶ ሚዲያ ላይ ያለውን ሀበሻ ምን ነው የሚባለው ቡርጁን ሊመታው ምን ነው የሚባለው ቆሌውን ለመግፈፍ እኛ የበላይን አትናገሩ ወይ እነሱን ከተናገሩ ብለው ቆሌ የመግፈፍ አይነት ጨዋታ ሲጫወቱ ኖ ወይ ይላሉ። በዛውስ ደግሞ ያ ሰው ሲጎዳ የነሱ ግርማ ሞገስ ከፍ እያለ የሚመጣ ከሆነ እነሱ ምንም አይነት ግርማ ሞገስ እንደሌላቸው እነሱን ተጭኜ ያ ሰው ቢወድቅ ለነሱ ፕራይስ ሊሰጣቸው የሚችለውን ሰው እደግፈዋለሁ። ሊያን መደገፌ ሊያን አይደለም ሀገሬን ህዝቤን ነው የጠበቁት። ቢያንስ ስንት ሰው እንዳነቀው አይተሻል። ስንት ሰው እንዳነቀው አይተሻል። ስንት ሰው እንዳነቀው ስለ ሀገሩ ጉዳይ ነው፣ ስለ ሊያ ጉዳይ አይደለም። እሺ ገብቶሻል? ስለ ሊያ ጉዳይ ሊያን እኛ እንቀጣታለን። በሀገራችን ህግ ሴትነትም ከሆነ ሴቶች ይቀጧታል። ሁለት ወድ ሁለት ገብ ጠቢና አስላሽ ግሩፖች ኮሚቴዎች አያስቀጧትም። እኛ እንቀጣታለን። የኢትዮጵያ መንግስት ይቀጣታል። ህጌ ተላልፈሻል ሲል የማንም አጥቢ እንስሳና ላሾች ኢትዮጵያ ለዛውም በረመዳን ለዛውም በፋሲካ ጾም መጥቶ ቤተክርስቲያንና መስጊድ ላይ እንትን ቮት አይሰጡ። ገብቶሻል? ዛ ሴት ድድብ ስለሆንሽ እንደዚህ አይነት ነገር አይገባሽ። ድድብ ቆሻሻ ስለሆንሽ አይገባሽ። ቆሙልሽ ማሪያልሽ ስለ ቆሙና ስለሄዱባት ነገር የቆሙልኝ ወሬ ብቻ ነው የምታወሪው እንጂ ሊያን ራሴ ያስቀጣታለሁ። ጥፋት ከመሰለ እኔው ንጹህ ኮንኩ። በእናንተ አይነት ቁሻሻ መንገድ ግን እንደዚህ አትነካም። እሷ ከተነካች ማለት የእናንተ ፕራይስ ጨመረ ማለት ነው። የምትፈልጉት ነገር ጨመረ ማለት ነው። ሀገሬ ኢትዮጵያ እንደዚህ አይነት ነገር ላይ እንደፈለገ የማንም ግብረ ሰዶም ቂጡን እየላሰ የሚኖርባት የሚያስፈርድባት፣ አንድ መንግስቴ እንዲሰደብ አልፈልግም። ሁለት ኢትዮጵያኖች ባህላቸውን ትተው እንደዚህ አይነት ነገር ውስጥ ተቀላቀል ውስጥ እንዲሆን አይፈልግም። ሶስት ደግሞ እኛን ተጠቅመው የዩናይትድ ኔሽን ወረቀት አያገኙ። ደደብ ነሽ፣ አይገባሽ። ልቃሚ ነፍጣ ያ ዘሴት ይሄ ነገር ጂጂ ላይ ቢመጣ አብሬ ነው ምረግጣት። ምክንያቱም
የእነሱን ብር ፍለጋ ቂጣቸውን ስትለስል አያታለሁ። እንዴት እሙሟቸውን አሰንጥቀው ወንድ ዕቃ ማስተከል እንዳለባቸው የሰርጀሪ ቦታ እንደሚሄዱ ማብራሪያ ስትሰጥ አያታለሁ። ወንዱ እንዴት ዕቃውን አስቆርጦ ወደ ሴት እንደሚቀይር የት እንደሚሄዱ እንትን ስታስረዳቸው ያለው ጀስት ዛሬ ጊፍት ስለሰጡት ለኔክስት ጊፍት ስታለጠልጥ አያታለሁ። ገብቶሻል? እዛው ስላለ ትግማማለ። ጭራሽ ሰዎች ስለራሴ እነሱ እንኳን ስለ እኩልነት ነው የሚያወሩት፣ ስለ በላይነት አይደለም። እነሱ የበላይ ናቸው ብላ እኔን እንኳን ቶርች ልታረገኝ ወይ በቃ እስር ቤት ገባሽ ስትል ነበር። ገብቶሻል? ያ እኔን እንኳን ጭራሽ በሀገሬ ደግሞ የበላይ እንዳላቸው ለማሳየት እንትን ስትል ለሊያ ቆመች። ሊያ ገና ናቷ ላይ ልቆም ይችላል። እናንተ የማንም ሸርሙጣዎች አይደለም ኢትዮጵያን የምትመሯት። ስትፈልጋችሁ ጥንባታን ብላችሁ የምትሰድቡት መንግስት፣ ስትፈልጉ ደግሞ እሰርልን የምትሉት መንግስት የእናንተ ሮቦት አይደለም፣ የእናንተ ኮንዶም ሻጭ አይደለም። እሺ ገብቶሻል? ልቃሚ አይገባሽም። እኔ ምን እንደማስብ አታውቂ። እስቲ እናንተ በምትሄዱት ነገር ሊያ በሀገር ጉዳይ ላይ እንዲህ ተነክታ ካለች እውነት እኔ ዝም ብዬ ወሬኛ ነኝ። እኔ ዝም ብላ ነው ሄለን የምታወራው። ከዛ በኋላ ትሉኛላችሁ። እኔ 5 ዩቱብ በላይ ሉዝ ያረኩለት መንግስት፣ እኔ ማንነቴ ሉዝ ያረኩበት ኢትዮጵያዊነቴ ቢያንስ ሊያን ሊያድንልኝ ካልቻለ ከእንደዚህ አይነት ሰዎች እናቴ ትሙት ያውቃል የፈለገ ያ ቆሻሻ ደደብ ስሎሽ ከእንደ ደጋፊዎችሽ ገብቶሻል። ያንቺ አይነት በግ እንኳን እንደ በግ ሆኖ ተፈጥሮ እንደ በግ ሆኖ ነው የሚቀርብ። ገብቶሻል። እንደ ሰውም ተፈጥረሽ እንደ በግ እንደተፈጠርሽ ማታውቂ ግራ የገባሽ ሴትዮ ከዛ ያንቺን አይነት አይዲያ ጎበዝ ምናምን ይሉሻል። ደደብ አንቺን ያበላሹሽና ሙድ የሚይዙብሽ ተመልካቾችሽ ናቸው። በነገራችን ላይ 95%ዎቹ ናቸው። 5%ዎቹ አይደል 95%ዎቹ ትክክል ላይ ሲሉሽ ትክክል አይደለሽም ቢሉሽ ቆም ብለሽ እንድታስቢ እንኳን እድል ይሰጡሽ ነበር። ሰዎች ሲጣላሽ ብቻ ሳይሆን ሲወድሽም ለምን ብሎ ይጠይቃል። እሺ ለምንድን ነው የወደድከኝ ይባላል እኮ። ምንን ነው የወደድክልኝ ይባላል እኮ። ምንሽን እንደወደዱ ጠይቀሽ ታውቂያለሽ? ለምን እንደጠሉሽ ጠይቀሽ ታውቂያለሽ? ጭንቅላትሽ ራሱ ያ ኮንፊደንስ ሳይኖር ሲቀር ኔጌቲቭ ነገር ወይም ደግሞ ለምን የሚለውን ነገር ማንሳት አትፈልግም። ለምን የሚል ቃል አትወዱ። እንደዚህ አይነት ማንነት ያላችሁ ሰዎች ለምን የሚል ቃል አትወዱት። እዛ ሴት እዛው ጭፍን የለም እዛው ተግማምታችሁ መኖር ነው የምትፈልጉት። እዛ ሴት ጋይስ ተብተብ አድርጉ። እሺ ተብተብ አድርጉ። ኮፒ ሊንክ እያደረጋችሁ ኮፒ ሊንክ በእናታችሁ። አሁን እስካሁን ደስ ያለ ነው። ቀደም እንደገባው ሪስትራክሽን ሰጥቶኝ የለ ቴንኪው። እሺ በጣም ብዙ ሰዎች ዛሬ ብቻ ራሱ ጋለሪ ሞልታችኋል፣ እንቅስቃሴ አድርጋችኋል። ያ ነው እሺ ያረዘመን። ጋለሪ መሙላት ያቆየናል። አይታችሁ ከሆነ እንትን ሲል ዝም ነው የሚል። ትላንትና 3 ቀን ቀጥቶኝ ባልበላ አንጀቴ እንግሊዘኛ የተለማምጫ ከፍቼ ነው የመጣሁት። 3 ቀን ቀጥቶኝ አሳይ እያያችሁ ነው ያመናቁር ያወጣኝ አይደል? ፕሊዝ ጋለሪ እየሞላችሁ ጋለሪ ገቢ ካገኘ እንደዚህ አይነካኝም። ቲክቶክ እንደዚህ አይነካኝም። ሚዲያ እንደዚህ ነው። በተለይ ቲክቶክ እንደዛ ነው። እሺ ቴንኪው። ያ እየፖሰትኩኝ እኩል ካልሆነ ልቃለ አባቴ ይሙት እኔ እና አንቺ በዩቲዩብ ነው የምንቀጥለው። ጋይስ አባቴ ይሙት እንትን አሸዋ አረገችው እኮ ድሮ አሸዋ ላይ ቻይና ግሩፖች የፈለጉት ወስደው እዛ ሽንትርትርህን አውጥተው ነው ጥለው የሚሄዱት ይባላልና እንደገና አለማያ አካባቢ ጨረቃ ጉዞ የሚባል ገደል አለ። እዛ ወስደው ቀጥቅጠው እዛ ጥለው ነው የሚሉት ነው። እንትን አረገችው እንደ ውድ ያለችው በቃ አባቴ ይሙት ዩቲዩብ ላይ እመጣልሻለሁ። እውነት ሳብ አድርገሽ ጥብ ነው የምታረጊያት። እውነት ቁጭ ብላ
ይሄነት ከፈትሽው ደግሞ ሙሙሽ እንደዚህ አባቴ ሙት ከፈቻታ ብሎ የሆነ ነገር ላከልሽ እያየሁት ከፈቻ ሲል ባልሰማ ባላይ አባቴ ሙት ከፈትሻል ዮጋ ስታይል አባቴ ሙት ዩቲዩብ ላይ እመጣልሻለሁ። አይ ገት ዩቲዩብ ረጅም ነው እንደ መንገዱ ዩቲዩብ እንደዚህ ሩቅ ነው ለካ ጋይስ። የምትደራርቢያቸው ሜካፖች አይ ፊትሽ ላይ ራሱ ደክሞ አዙሮ ካልጣለሽ እኛ ምን አገባል? እኛ እኮ እንደዚሁ ነው። ይኸው ዩቲዩብ ላይ ያለን ቲክቶክ ላይ ያለን እኮ ኦን ታይም ነን እኮ። ሩቅ ነው እንደ መንገዱ ያላቸው ርቀት። ይኸው አየሽ፣ እቺ ናት ርቀት። አየሽ፣ እቺ ጣቴ ብቻ ነው እንደዚህ ያለች ርቀታቸው። ርቀቱ ይሄ ብቻ። እንትን አረግሽው እኮ ከባግዳድ ፍልስጤም ወይም ከባግዳድ ኢትዮጵያ አረግሽው እኮ እንዴ! ኢትዮ ኤርትራ እንኳን እንደዚህ አይርቅም እኮ። ዩቲዩብ ላይ መጣሁልሽ። ዩቲዩብ ላይ ስትሄጂ እንዳለ ወይ የሆነ ሰው እንትን የምትወስጂ ነው የሚመስልሽ። በጣም የተሳሳተ መንገድ ላይ ነው ቲክቶክም የጀመርሽው። ለነገሩ የጀመርሽው ዩቲዩብ ራሱ በተሳሳተ መንገድ ነው። ጂጂ ምን አለችሽ? ግቢ ቦታውን ተቆጣጣሪባት አለችሽ። አይሽ ያንን ምክር የእውነት ነው የሰማሽው። ሪስክ አለላ የሚባል ነገር እንኳን አይገባሽ። ሪስክ አለላ ኦን ታይም እንኳን እኩል እንኳን እንደዚህ ብትገቡ እንኳን እኩል እንደዚህ እንኳን ብትገቡ ሪስክ አለል ወይ ሊያ ከወጣች በኋላ እስኪ እንትናስ ምን አለች ብሎ መስማቱ አይቀርም። አንድ አይነት ኦዲየንስ ነው ያለው በነገራችን ላይ ሚዲያ ላይ። አንቺ ጋለ እኔ ጋለ እንትና ጋለ እንደዚህ ነው። ልክ አንድ ጊዜ መለስ በዘንድሮ ቁጥር የስደተኛ በባህር የሚሄዱት ቁጥሮች ወደ 500,000 ደርሰዋል። የሚመጣው አመት ስንት የሚደርስ ይመስሎታል ሲባል መለስ ሳቅ ብሎ ምንም ቁጥሩ አይጨምርም አይቀንስም ማለት ምን ነው ሲል ራሳቸው ነው የሚመላለሱት። ተዋቸዋል። ለምን ሳውዲ አረቢያ ላይ ሲያዝ እንደገና ተመልሶ በየመን በኩል እዛው ሳውዲ አረቢያ ይሄዳል። አንድ እግሩ እዛ ከደረሰ በኋላ ይቀመጣትማ ተጠርዙ በኩርቱ ፌስታል ልብስ ይዞ ይወጣና በሻንጣ ይመለሳል። እንደገና አላማው ሳይሰካ ሲጠረዝ እንደገና በባህር ይመለሳል። እነሱ ነው የሚመላለሱት። ተው ምንም አይጨምርም ማለት ተዋቸው አላለም። ምንም ቁጥር አይጨምርም ማለት ዛሴት ያው ነው የሚሆነው። አራነጥ እውነቱን በአባቴ ነው የምነግርሽ። ተናገሪኝ አንቺ እንዴት በዩቲዩብ እንደምመልስልሽ አሳይሻለሁ። ኤቭሪዴይ በየቀኑ ተናገሪኝ። በየቀኑ እየወጣው ቪዲዮ እየሰራው ለቅልሻለሁ። አይሰለቸኝም። አሁን ደግሞ የሜካፕ ወጪ ሊበዛባችሁ ነው። በየቀኑ ቢያንስ የሆነ ነገር ልቀቁላት ጋይስ። ጥሪና ቅርባ ለምን ለወር የምትቀባውን ሜካፕ ለ2 ቀን ነው የሚሆነው። ይደረባላ ከስር ደብዛዛ ይደረጋል። እሙዬ ቴንኪው። ከላይ ነጭ ይደረጋል። ከዛም ሊፕስቲክ ከዩቲዩብ ስትወጣ እንደገና ሜካፕዋን ጠርጋ ትመጣለች ቲክቶክ ላይ። ለምን ለቲክቶክ በጣም ብሊጅ ነው የሚሆነው። ይበዛል። ብሊጅ ነው የሚሆነው። ገባች? እዚህ ያየራት አለብሮ ምን ለምን ነው ሜካፕ የምትቀቢው ሲላት ቲክቶክ ዩቲዩብ ልገባ ነው። ብሊጅ ነው። አሻንጉሊት ነው የምትሆኑት። ከእንትኑ ጋር ላይ ጨመርና ገባች? ነጭ ነው ያ ዝም ብላ እኮ በእንትኗ አለመተማመን ነው እንጂ ኖርማል ነው እኮ። ከለሮ እኮ ኦኬ ነበር እኮ። ይሄ ጸይብነት ሀበሻ ጸይብ ወይ ጥቁር ወይ ቀይ ነው። ሌላ ነገር ምን አለ? ግን ቆሌ የሆነ ሰሞን ላይ ሲመታ እንደዚህ ነው። ሙዬ ቴንኪው። እሺ ያ እንዴ አልበዛም እንዴ ጋይስ? ዝም ላይ ሰው ዝም ሲል ፍራቻ ምናምን ጭራሽ እኔ ልታስፈራራ ዛቻ ፈጠረች እኮ ላይ ጠብቂ ምናምን የሳምንቱን እንዴ 3 ቀን አላወራችበትም። እያንዳንዱ ቶፒክ ላይ አወራለሁ ነው ያለች። እኔም ደግሞ ቶፒክ ተዘፍቆ ተጠብቆሻል ብዬ ማሳበቅ ባላሳበቅ ምን ሜጃላት ኮሶ ቁጭላ ነው የምሰማው። ተሰማለች። ከዛ እንትት ቃል በቃል ነው የምታወራው። እኔ ደግሞ ሪአክሽን ካልሰማንኩ መመለስ አላውቅም።
በኋላ ሰማቸዋለሁ ስለምን አልሰማቸውም ችግር የኔ ችግር ላይቭ ላይ ሆነ ምናምን ሆኛ አላይህም አልሰማም እሺ ሪከርድ ይደረግ የለ እንዴ ለምን ዛሴት ለዛ ቃል ሪአክሽን ማድረግ ለመደብኝ ቃል በቃ አለቅሽ ምናምን ጅጣትሽን አቀስርም እንዴ ያንን ጣትሽን መልሼ ነው የምትጎረጉሪ በላይ መከተሽን ይቤታ ዝም ስል ፍራቻው መናገር ያቃተኝ አይደለው ፍዝዝ ያልኩብሽ ያ ስሙ ጋይስ በእናታችሁ ዝም ስልሽ የፈራውሽ እንዳይመስልሽ ዝም ብላለች ለሊያ እንኳን ያልጨረሽው አንበሳ የለም ለኔ ራሱ እኮ 3 አንበሳ አወረደሻል አሁን ደግሞ ለእንትና አወረድሽ እኮ ለዛች ለኦስትሪ አሳ አወረድሽ ያላወረድሽ ወርሽ አለ አንቺ ለሊያ ዲ በጣም ያወረድሽ እኔ ጋር ብቻ ራሱ 4 አንበሳ ምናምን አወርዳለች ለማሜ 1 አንበሳ ትልቁ ትንሿን 8 መኒጋር ሌላ ምን ነበር እቺ የምትሳመው ምናምን ነገር ይሄ ጥር የሚለው አበባው ተውት እኔ አይገባኝም ነበር እንደሚሳም ራሱ አላውቅም ነበር ያኔ አይገባኝም ፋራ ነበርኳ አሮጊትም አይደለው አሮጊቶቹ ላይ አይገባንም ነገር ይሁንት አንዴ ዛትሽበትን ጣትሽን ቆልምሜ ነው ምናምን ሹስ ከትቼ ማስፈነግርሽ እኔ ቤታ ስድብን ከኛ ወዲህ በቃኝ ብዬ ተወኩኝ አፌን የዘጋው አይደርስብሻለሁ ካልሽ ለኔ ግን የእውነት ባቢሎን አሁንም ደግሜ ልንገርሽ ሊያን ውስጤ አልገባችም አልተቆጣጣረችም እንዳት ለምን እንደሆነ ልንገርሽ ባለፈው የጥምቀት ጎንደር ሄደው ጎንደር ምናምን ሲሉና እንት ሲሉሽ ግንብ ስር አመት ባል እንድታከብሪ ያረጉሽ እዛ ስር ውሻ ነው የሚሸናበት በነገራችን ላይ ቢሆንም ችግር የለውም በተገኘ ነው በሰው ባለው ነው የሚሸናው ሁለተኛ ደግሞ ከፎቶ ቀረጻ መልስ ስነ ስርዓት ከፎቶ አነሳስ በኋላ እንትን ቤታ ፋኖ የሚለው ጎንደር አረገችሽ ለሳምንት ያል ጎንደር አላረገችም እሙዬ አላረገችም እሙ አላረገችም ዋሻው አንድ ይሄ ሁለት እሷን እጥላለሁ ብለሽ ከ2 ሰዓት የበለጠ ሂስቶሪሽ ላይ የግብረ ሰዶም ባንዲራ ቁጭ አርግሽ ጊፍት ራሱ የግብረ ሰዶም ባንዲራዎች እንዲሰጡሽ እንትንሽ ላይ ሞላሹ የጊፍት ጋር እንትን ላይ ላይቭ ጎል ላይ ገባሽ ያ እንደገና ደግሞ ለዛች ለአፈሰፊዋ ሄደሽ አንበሳው ላወረድሽ ትችላለች እንትና እያልሽ ማለት ነው እና እንደዚህ ሁላ ያረክሽ አልተቆጣጠረችሽም እንደገና ምን አልሻው ያቆምኩትን ስድብ የስድብ ችግር የለብኝም ያቆምኩትን ስድብ እጀምርብሻለሁ አልሻይሽ መልሳውንም ተሳዳቢ ልታረግሽ ነው ማለት ነው እና ይሄን ሁላ ስቴፕ አልፈሽ ማንነትሽን አልተቆጣጠረችሽም ይኸውልህ እንደዛ ነው የምታስቢው ባለፈው ከእህትሽ ጋር ተጣልታለች ስትያት በንጋቱ ሄደሽ ልጅቷን አምጥተሽ አብረሻ ፎቶ ተነሳሽ ቤቷ እዛው ነው የምታራው እዛው ነው የምሸናው ሲባል ልክ ቤት ልትለቅ ያስመስለሽ ነጭ ቀለም ቀብተሽ ተመለሽ እዛው ጋር ነጭ ቀለም ሰበሰብሽ ሙቭ ምታረጊ ነው የሚመስል ቤት አንድ ነገር ልንገርሽ እኔ ከኤክስፒሪየንስ ነው የምነግርሽ እኔ በጣም ብዙ ብር አባክናለሁ እንደዚህ ትንንሽ ነገር በመግዛት ከዛን አሁን ልብ ገዛውኝና ምን እንዳልኩ ታውቂያለሽ አልገዛም ቢያምረኝም ዝም ብዬ ነው ምገባው ላለ ከስራ ስወጣ እንዲህ አልልም ሮጭ ወደ ቤት ነው የምመጣው ሱቅ ከገባው መግዛት ስለማይቀር እዚህ ቤት ከመግባቴ በፊት የነበረኝ ስቶር ሞልቶ 2 ሰው አዲስ ሰዎችን ጎጆ ያወጣል 2 ሰው ሙሉ ዕቃቸው እሱን ሰጥቼ የምፈልገውን ዕቃ ብቻ ይዤ መጥቼ አሁንም
እየገዛው አሁን ስቶሩ ሞልቷል። ቤት ውስጥ ያለ ስቶር ሞልቷል። ቤቴም በእቃ ተጨናንቋል። ግን እንደዚህ ያጨናነቁትን ነገር አንድ ነገር ደህና ነገር ብገዛበት ኖሮ ገዝቶ የሚተርፍ ብር ነው ያባከንኩበት። አሁን አንቺ እቺ ምጥቅዬ ሰሌን እዚህ ጋር የሚለጠፍ ምናምን ከምገዢ ብሩን አስቀምጭና የሆነ ደህና ነገር ግዢ። ለጊዜው ለ3 ቀን ተጠቅመሽበት ምታነሺው እንደዚህ አይነት ብር ምን ይሆናል? ልክ የሸርሙጣ ብር ይመስል ዝም ብሎ ነው የሚባክን። ገብቶሻል? ይሄ ግድግዳሽ ላይ የለጠፍሽው ፕላስቲክ ለኮቦርት ላይ ወይ ምናምን ላይ የሚደረግ በቤት ውስጥ ይደረጋልሽ። ምን አይነት ቤት ውስጥ እንደሚደረግ እንኳን አታውቂ። ቤት ውስጥ ይደረጋል ብለው የለጠፉት ሪከርደሮች ምን አይነት ቤት ውስጥ እንደተለጠፈ እራሳቸው እኮ እያሳዩ ነው። በጣም አንድ ነገር ጎልቶ የሚታይበት ቤት ውስጥ ትርጉም ያለው እንትን ውስጥ ምናምን ነው እንደዛ ነገር የሚደረገው። ዝም ብሏል። አውትሳይድ ነው ዋናው የሚሰራው ለአውትሳይድ ይሁን። የሆነ ዝጉብኝ የለም። ቲፒካሊ የጥቁሮች የለም። የሆነ የፉፉና የምን መግዣ ካገኙ ምንም ነገር እዚህ ጋር ተዝረክርኮ እዚህ ጋር ፖፖ እዚህ ጋር ምናምን እንደዚህ አይነት ላይፍ ይኖራሉ። በነገራችን ላይ ጥቁሮች የሆነ ከሀገራቸው የሚመጣ አሳ አለ። እሱን ካገኙ ዓለም 9 ነው የሚመስላቸው። ይሁን እና ይሄ ከጥቁሩ ሰውዬ አይ ቲንክ ያንን ባህሉን አስተላልፎበሻ መሰለኝ። በጣም ቅራቀምቦ ግማታም ላይፍ ነው የምትኖር። ብር ማውጣትሽ አይቀር። ዛሬ እጅሽ ላይ የሆነ ብር ሲገባ የሆነ ነገር ሄደሽ ትገዣለሽ፣ ግን እድሜ የለው ነገር ትጠቀሚበት። ዛሴት ምንም ነገር ሳይኖርሽ ኑሪና አንድ ነገር ይኖርሽ። እንደዛ አስቢ። ዛሬ የሊያ ቤት ጀርባ ላይ የሆነ አበባ ስታይ ሄደሽ አበባውን ትገዣለሽ። ካንቺ ቤት ጋር ይሄዳል። እንደዛ አስቢ። እሷ ቤት ያለው ሲኒ ካንቺ ቤት ጋር ይሄዳል። ካንቺ እጅ ጋር ይሄዳል። አይሄድ። እንትና ቤት ያለ ሶፋ ከሷ ጋር ይሄዳል። አይሄድ። እኔ አሁን የመንገድ ላይ ሶፋ እንደዚህ መረማመጃ ላይ ሶፋ አለ፣ ግን የሆነ ሰው ቤት ስላየሁት መረማመጃ ላይ ያደረኩት። አንድ ቀን እናንተ ላይ እንኳን አይታችሁት እንኳን አታውቁ። እኔ ከተቀመጥኩበት ቦታ ውጪ ምንም እንትን አለ። እንትና ቤት ያለ ሶፋ ባሳያችሁ ሽንት ቤት ይወስዳል። እናንተ ጋር ስላየሁት ደብሮኝ በቃ የለም እንደዛ ነገር ከቤቴ ጋር ማች ያደርጋል። ግን መረማመጃና ሽንት ቤት ውስጥ ማስቀምጥ ይሁን ከንትና ጋር ከኋላ ታደርጋለህ። አበባ ትገዛለህ። እንደዛ ለዘው ትርኪ ሚርኪ በረንዳሽ ላይ ስቃዩ እንዳለ በረንዳ የላትም። ክራይ ነው። የክራይ ቤት ስትኖር እንደዚህ ነገር ውጪው አያሳስብም። ምንም ሴንስ አይሰጥ። እኔ አሁን ውጪን ማሳምረው ፊት ለፊትም ከኋላም በለኮነ የራሴ ቤት ዛሴ ማናት ጆርጂያ አይደለች የምትጋፈተው። ለኔ ነቤዛ ምናምን የምትያቸው አይደል የሚጋፈቱት። ለራሴ ነኝ ተጋፍጬ ማሳይሽ። አንቺ አሁን የጠራሻቸው ሰዎች ለአንቺ የሚጋፈጡ ካልሆነ ምን አርመጠመጠሽ? ምን አርመጠመጠሽ? ከነሱ ጋር ምን ሄደሽ አንበሳ አስወረደሽ? እንዳሰብሽው አልሆነም። እንዳሰብሽው አልተሳካም። አቅም እንደሌላችሁ ካሁን በፊትም ለማዘጋት ፍላጎት እንዳላችሁ አሳበቀባችሁ። ማዘጋት ትፈልጉ ነበር። ዕውቀቱ ስለሌላችሁ አንቺም ሆነ ደደቦችሽ እንደዚህ ሪፖርት ስታረጊ እኮ ራሱ ቲክቶክም ምናምን እኮ መልእክት ይመልስልሻል እኮ። ሶሪ ዊ ዶንት ከዚህ ከላካችሁት ቪዲዮ ላይ ምንም አይነት ቫዮሌትም ሆነ ምናምን ኮምፕሌን የተደረገበትን ጥፋት አላየንም ይቅርታ ብሎ እኮ ይመልስላችኋል እኮ። ወዲያውኑ ይመልስላችኋል እኮ። እንዲመልስላችሁ እንትኑን ኦኬ ካረጋችሁት እኮ ይመልሳል አይደል? ዩቲዩብም እንደዛ
መልስ እንዲሰጥ ላይ መልስ እንድንሰጥ ትፈልጋለህ ሲለው ላይ እዛ ላይ ሞልተህ ከሄድክ ሪፖርት ሪሱልታቱን ይሰጣል። ምንድነው ተቀባይነት አለ ለምን እኮ ይነግራል። እንዲህ ሄደ ሪፖርት ስራ ዝም ብለህ አንድ ሰውን አሁን በተለይ ዩቲዩበር ራስ አሁን ለምሳሌ እኔ ዩቲዩበር ነኝ በዚሁ አካውንቴ ሊያ ባላደረገችው ነገር ሪፖርት በማድረግ ዩቲዩብ እኔ ነው የሚዘጋብኝ። እኔ ቻተሮች ዝም ብሎ ቻተሮች ቴክስት እንዳያረጉ እንዳለ ነው የሚያጠፋባቸው። አንድ ቲክቶክን ካምፓኒ ሳት እየፈጁበት ምን እያደረጉ አቢዩዝ እያደረጉ እነሱም ሰውን አቢዩዝ እያደረጉ ኖ ሪዝን ሲሆን አንተ ላይ ነው እርምጃ የሚወስዱት። ቻተር ሆነ በዛው ስም ብቻ ሁሉንም ሰው ዝም ብለህ ሪፖርት የምታደርገውን አንተ ላይ ነው እርምጃ የሚወስድ። ምክንያቱም አንተ ሚዲያ ለማጣጣም ወይ ምናምን ኢንጆይ ልታደርግ አይደል፣ ለእንደዚህ ነገር ነው የምትመጣው ማለት ነው። ከአንተ ደግሞ በእነሱ ነው የሚጠቀመው። ለዛ የምታደርገው ነገር አይ ስለምትደብረኝ የሚል ሪዝን የለም። የቪዲዮ ይዘቱና ምናምንን እሱ ማብራራት ካልቻልክ ምንም ነገር ከሌለ ሲበዛበት ቲክቶክም ሆነ ዩቲዩብ አንተን ነው ያሰናብታል። ስንት ሰዎች አሉ በአዲስ ኢሜል ቀይሮ የመጡ ለቻት እንደዚህ ጀስት ለመጻፍ ቻተር ሆነ እኮ ስገባ ኮሚኒቲ እንትናችን ምናምን የሚል ጽሑፍ አይመጣላችሁም ጋይስ? ለእናንተም እኮ ህግ የተቀመጣል። ገባችሁ? ገና ዩቲዩብ ላይ ስገቡ ገና ወደ ቻት ስገቡ ኮሚኒቲ ምናምን የሚል መጀመሪያ ቀይ ጽሑፍ ራሱ ዩቲዩብ አይለቅላችሁ። ይሄ ለራሳቸው ለቻቶች ያለ ህግ ነው። ሌሎችን ሴቶች ፊት ለፊት ደፍረውሽ እንዲህ ቢመጡ ረግጥሻለሁ ነው የምልሽ። ቤትሽበት ልክ ነው የሚሄደው። ቤተሰቤን ስነኪ ቤተሰብሽን ረግጥልሻለሁ። አባቴን ንኪ ልጅሽን ረግጥልሻለሁ። ያኔ ዛሬ አስረግጬ ነው የምነግርሽ። አክብሬ ነበር እስከ ዛሬ። አባቴን ስትሳደቢ ልጅሽ በጣም ለፍተሽ ልፋትሽ መና ሆነ አይደል? ልፋትሽ መና ሆነ። ሆነም ቀረም ትችዋለሁ ወይንም ደግሞ በውስጤ በማንነቴ ያለ የምትዩ ነገር ጎልጉሎ ማስወጣት ነው ፖይንቱ። መልሳ ተሳዳቢ አርጋ ባታስቀምጥሽ ቱ ቤቢ ይሁንት። ለምን ስራዬ ብላ ስለምትከታተልሽ እኔ አልከታተልሽ ከተከታተልኩሽ እንደ ጂጂኪያ ቆጥሬ ነው ማስረክባቸው ለህዝብ ማንነትሽ። አልከታተልሽ ያ ይህን ቶፒክ ለሊያ ትቻለሁ። እኔ ዝም ብዬ በጎደለ ሙላ ነው የምገባው። ያ በጎደለ አንድ ቀን ተናግሬያት አላውቅም። ምንድነው ልጅሽን በሁለት ጣትሽ ልጅሽን ትጎረጉሪያለሽ ብሎ ጆከር ዛሬ የሰደብሽን አይደል እንዴ ያመሰገንሽው? ምንድነው የፊት ለፊት እኮ ነው የምናገር። አልገባትም። አንድ ሰው ሲሰዳደብ ልሳምሽ አይባባልም። አይ ላቭ ዩ ቱ አይባባልም። ተፍ ተባብሎ ነው የሚተፋፋው። ግን በማይሆን በማንነት ባህልን፣ ሃይማኖትን፣ ምንን ሀገርን የሚነካ ነገር ላይ ሰበብ ሊያ ሆና መጣች እንጂ ያን ነገር ማስጠበቅ ይሄ ብልግና ምናምን አይደል። ሊያ ከሆነ ሰው ጋር ተጣልታ እሱ ያለችው ልክ ነው ብሎ ሰው ቢቆም ምናምን ነገር ትያለሽ። ይሄ ግን ሀገራዊ ጉዳይ ማንነታዊ ጉዳይ ለዛው በጾም ወቅት አንቺ ደደብ ስለሆንሽ እንደዚህ ነገሮች ሁሉ አታስቡ። በሶስተኛው ቀን ነግሬሽ ራሱ አልገባሽም። ይሄን ነገር አብሬ ማልቆመው ጂጂ ላይ ሲሆን ብቻ፣ ምክንያቱም እሷ ስደግፋቸው እያየውና በተደጋጋሚ ጊዜ እንደገና ደግሞ ኢትዮጵያን የሚያስነካ ነገር ምንም አይደለም። ኢትዮጵያ አይደለችም ያለችው። ጥሪ ኢንቫይት የተደረገው የኢትዮጵያ መንግስት ሁላ ነው።
የኢትዮጵያ መንግስት የኛ ጉዳይ አስፈጻሚ አይደለም። የቲክቶክ ዛሴ ቲክቶክ ላይ ህግ ከጣስክ ለቲክቶክ ኮምፕሌን አድርገ ከቲክቶክ ማጥፋት ይችላል። ዩቲዩብ ላይ ህግ ከጣስክ ዩቲዩብ ህግን ጥሳለች ካለ እሱ እርምጃ ይወስድባል እንጂ መንግስት አይደለም የሚወስድብህ። መንግስት ህግ የሚወስድብህ ደግሞ የራሴን የምኖርበትን ሀገር ህግ ጥሳለች ያስቀመጥኩትን ካለን ዩቲዩብ ላይ ቲክቶክ ላይ ህግ የሚያስጥስ ነገር ወይም ደግሞ ያስጠይቅ ነገር በሪል ላይፍ ላይ ያስጠይቅ ይችላል። ምክንያቱም ቲክቶክ ያስቀመጠው የራሱ ህግ አለው። ኢትዮጵያ ደግሞ የራሷ የምትተዳደርበት ህገ ደንብ አላት። ዛሴት ከክልል ክልል እንኳን የሚያስጠይቅና ማያስጠይቅ ነገር አለ። ዩቲዩብ ላይ ህግ ስጥስ ዩቲዩብ የኔን ህግ ጥሳለች ካለ እሱ እርምጃ ይወስድብኛል። ዛሴት እናትሽ ቀዝናን የሞተችው በኤችአይቪ ሲያለችሽን ማን ነው ስሟን አይደል እንዴ ያመሰገንሻት? ነጭ ቅማል ሄለን እያልሽ ታውሪ ነበር ከዛሬ ስንት ቀን በፊት። አሁን ደግሞ ነጭ እኔም በነገራችን ላይ በጣም ፒስ ከኔ ጋር ብትሆኚ በጣም ነው ደስ የሚልሽ። በጣም ብሎክ አድርገሽ ነፍጠኛ እኔ ጋር መታ ኢንተርቪው የሰጣች ቀን ስለ ጂጂኪያ ሳውራ ስገቢ ነበር ከሄደው ጋር አብሮ ከጊዜው ጋር መምሰለው ትንሽ ከሄደችበት አንበሳ እንዳላት ንገሯት ለሄለን ስትይ ነበርኩ። ገብቶሻል? በኔ እኮ እርግጠኛ መሆን ከብዶሽ ነው እንጂ በስነ ስርዓት ፒስ ብትፈጥሪ በውስጥ ብትጽፊልኝ ምናምን ደስ ነው እኮ የሚልሽ። ግን ቶፒክ ብታረገኝስ ደግሞ የጻፍኩትን ብታሳይ የሚል በጣም ስጋት ውስጥ እንዳለሽ አውቃለሁ። እኔም ነግርሽ ነገር እንደሰጋሽ ኖሪ። ምክንያቱም ሁሌም ውሸታም ተፈጥሮሽ ውሸት ሆነሽ እኔ ማለፍ አላውቅ ውሸቱንም ምናምን በራሴ መንገድ ላውራበት። ምንም አይነት ጋራንቲ ምንም አይነት ስምምነት ከኔ ጋር ለመፍጠር እንዳትሄጂ። ማን ያምንሻል? እኔም ራሴን አላምንም እኮ ሊንዳዬ፣ እኔም ራሴን አላምንም። ለዛ ነው እኮ ከሰው ጋር ጓደኝነት ማልፈጥረው። የእውነት እንዴ ከዛ የሆነ ነገር ስተሰርተው ጓደኛ አይደለን እንዴ ይለዋል። አረ እንደዛ ነገር የለም። እኔ ማውራው ቶፒክ ላይ ነው። ምን አገባኝ ገዝ እኔ ካንተ ጋር አሻዋል ተባተንኩ አፈር አላቦካል ምንድነው? እና ታዲያ ምን ይደንቃል ታዲያ? እኔ ቤታ እውነት ለዛውም ብሰድብብሽ ራሱ ምን ልታበጭ? ይቅርታ እኮ አመሰግናለሁ ቴንኪው ብለሽ እኮ አመስግነሻቸዋል። እና ብንሰዳደብ እኮ እዚህ ነው እኮ የቀረ ነው። እኛ ገብቶሻል? በተለይ ጆከር ቢሰድባት እዚሁ ነው ሲሰዳደቡ የሚውሉት። ያ እሱ የሚሰደበውን አይነት ስድቦች ካፏ ስለማታወጣ ታዘቡልኝ ልትል ትችላለች። ገብቶሻል? እናንተ ግን እስር ቤት ጎዳና ጆከር ፊንገር ታደርጊያታለሽ ነው አለ ያልሽው። ልጅቷ ጎዳና ብትወጣ ብትደፈርስ ስንል ምን ችግር አለው? የስንቱ ተደፍሯል ነው ያላችሁት። አያችሁ፣ ጆከር ራሷ ታረጋታለች ነው ቃሉ። እናንተ ግን ብትደረግስ ምንድነው ቢትዊን በእናንተ መሃል አይ ምንድነው ልዩነታችሁ? ያለሽ እንት ያለሽ እንዴ መመኘት ብቻ አለን። በዛ ጉዳይ እንዲሆን እኮ $1000 እኮ አውጥተሻል አንቺ ዶትዬ። ዋሽው $1000 አላወጣሽ? ስንት አንበሳ ወረሽ? ስንቱ በጦርነትና በምን ወላጅ አልባ የሆነ ህፃን አለ። ምን ይገርማል ነው ያልሽ? ያ ማለት ልጇን በዛ ህይወት ውስጥ ብትቀላቀል ምን ችግር አለው ነው ያልሽ? እና ጆከር እንደዚህ አለ እንድትሆን ነው እኮ አንቺ የከፈልሽ። እኔ ስትዝጪ ቁጭ ብዬ እንትን አልልም፣ አላይሽም። ስለነካሽ ነው። ባትነኪኝ እኔ ቦታ አልሰጥሽ። ሊያ ወይ ኮሶ ብርቋኑ ላንቺ አዲስ ነው እንዴ? ለምን የገረመሽ?
እስተምሞት አልተዋትም ብላ እንኳን ካሁን በፊት ብላሻለች። ምን ነው አሁን የገረመሽ? ዛተችብኝ ብላ በአዲስ አጀንዳ ትፈልጋለች። ይሄ ጩኸት ከእንትኗ በላይ ነው አለ ሰውየው፣ ከፍየሏ በላይ እስተምሞት ሞቼ ከዚህ ዓለም እስተምሄድ አልተዋትም ብላሻለች እኮ ካሁን በፊት አልተዋትም። በሪል ላይፍ ተገናኝተን ተጋደሉ ብባል ምጋጠመው ለመጋደል ከሷ ጋር ነው ብላሻለች አይደል እንዴ? ከዚህ የበለጠ ዛቻና ምልልስ አለ እንዴ? ጋይስ አለ፣ በእናታችሁ አለ። አሁን ምን ብላ ነው ይሄን 3 ቀን ስላንቺ ስላላወራው የረሳውሽ እንዳይመልስልሽ የተውኩት? እያንዳንዱ ሳምንቷን ያወራሽውን ሁሉ ማብራሪያ ሰጥሻለሁ ያለችሽ ጠብቂ። አሁን በእንደዚህ አይነት ሰዎች ፍቅር እየሰጡኝ በዚህ ላይ መናገር ይከብደኛል ያለች እንጂ ዛተችብኝ ብለሽ አሁን እንደዚህ የምትይው አላማ ስላልተሳካ ነው እንጂ ከፍየሏ በላይ ጮት እንጂ ሃይ ለመጋደሉ ለምንፈላለጋለን ስትብለው አልነበረም እንዴ? አይደለም እስተምሞት አልተውሽም አላለችሽም? ለዛ አንቺ ሪአክሽኑ ላላረግሽበትም ምን ነው ታዲያ? ምን አለ? ምን ታድሽዋለሽ እንዴ? ዚስ ኢዝ ኖት ፌር። እኔ አላያችሁም፣ አልሰማችሁም። እንደገና ደግሞ እኔ እንደዚህ አላረግም እንጂ እንደዚህ ያረጋለሁ ሚል ሰው ሪፖርት እንዲደረግባት አስደርጋ ብሩላ ሰፖርት አድርጋ እኔ እንደሌላው እንዲዘጋብኝ ስላላረኩ ነው ወይ ትላለች። ጋይስ አያችሁ፣ ጋይስ አያችሁ፣ ጋይስ አላለችም። ጋይስ ቤታ ዶላር ናት ትላለች። እሷን ስሰድብ ብር ማገኝ ከሆነ ሰው ይጠላታል ማለት ነው። ጋይስ አሳዩልኝ አንድ ጊዜ ምን ያህል እንደምትጠሏት። በእኔ ዙሪያ ነው ቲክቶክ የሚሽከረከረው ብላ የምታቀራራውን እንዳውም አሳዩት፣ አሳዩት። አንድ ያሳዩልኝ በእናታችሁ ስሞት። አታዋርዱኝ፣ አታዋርዱኝ፣ አታዋርዱኝ። ቶሎ በሉ፣ ቶሎ በሉ። የሆነ ነገር የሚመለስ ጋይስ፣ ኧረ የሚመለስ እንዴ ዶላር ናት ነው አለ ሰው ይጠላታል ማለት ነው። አሳዩት፣ አታዋርዱኝ አንድ ጊዜ። ሂዱበት እንዳ ያ ቴንኪዩ ሽኮሪና ያይናይ ጽቡቅቲ የእውነት ናይ ሽኮሪና ይቀንልኝ። አሳዩልኝ፣ ሂዱበት፣ የእውነት ሂዱበት። ኮተታ በሷ ዙሪያ እኮ ቲክቶክ የሚሽከረከር ነው የሚመስላት። በሷ ዛቢያ መሬት የምትሽከረከር ነው እኮ የሚመስላት። ቴንኪዩ ናይ ሽኮሪና ሚሚዬ ቴንኪዩ። ያ አሳዩልኝ፣ አሳዩልኝ። ሾአስ እንደው ሾአስ ዶላር ያ ሰው ይጠላታል ማለት ነው። ሰው ይጠላታል። አክቲቭ ሁኑ። በተብተብም በምን አሳዩ፣ ችግር የለውም። ግዴታ ጊፍት ብቻ አለ። በተብተብ በኮ አሳዩ። አንድ ጊዜ አሳዩአቸው። ሉክት ሂክመትዬ ቴንኪዩ። ሂዱበት፣ አንድ ያሳዩልኝ። እሷም ቀርጻችሁ ላኩት፣ አሳዩት። ያ ሰው ይጠላታል ማለት ነው። እንደውም ኢንቫይቱን ላባረግ ናላችሁ ነበር ማዞራችሁ። በድንገት የተገኘ ነው። እንደውም ሚሚዬ ቴንኪዩ። ያ እሺ ምናምን እሺ በተብተብ በኮፒ ሊንክ አሳያችሁ። ሚሚዬ ቴንኪዩ። ኤደንዬ ቴንኪዩ። ዓለም በአንድ ሰው ዙሪያ እንደማይሽከረከር ማሳየት ጥሩ ነው። ለሌላው መማሪያ ይሆናል። ይሄ እንዲህ የሚበጠርኑት የለም። አንደኛው ሲመጣ አንደኛው እንደሚሄድ ይገነዘባሉ። ጋይስ ሼት እንደውም ሼር አድርጉ ለሚመለከቱ አካሉላ ሼር። ይሄ አሁን ነሰሰሪ ጉዳይ ነው። ፕሊዝ ከም ሰፖርት በሉልኝ። ሂዱ ጻፉልኝ። ኤሚዬ ቴንኪዩ። ራኪዬ ቴንኪዩ። ሂዱበት። ጆሬ ሆድና ብቻ ምናምን ነገር ቴንኪዩ። እሺ ሂዱ፣ ሼር አድርጉበት። እንደውም ለሚመለከቱ አካል ሂዱበት። እኛ እንደውም በብር እየቀለድን ነው እኮ። ስለ ብርም ካሰባችሁ ሂክማዬ ሼር አድርጊ እንዲህ ሼር ቆይ ጥሪ ይሰጣል ለካካ ሽም ነበር። ዛሬ ግን ስለ ዛትሽ እኔ ላይ ጠብቂ ስላልሽኝ አንቺም ጠብቂ። እኔ ማንም አይደለም። እንደነ ዋንትያ እንደሌሎቹ ስትዝቺ እንደነ አርቲስቶቹ ስትዝቺ ቁጭ ብዬ የማይሽ አይደለም። የወንድ ልጅ ነኝ ስልሽ በምክንያት ነው። እኔ የምለው ግን እነ አርቶ አደር እነ አርቲስቶች እነ ምናምን አዳሜ ይመጣል
ከእንግዲህ ከኔ ጋር ማውራት አይጠበቅም ከማናጀሬ ጋር አውሩ ይለዋል። አዳሜ መጣን። እሺ ሳም አንድ ጋለሪ ወየቤኝ በአዲስ አበበኛ ወየቤኝ አንድ ጋለሪ ያ ማናጀር አለን ከእንግዲህ የምታወሩት ከጠበቃዬ ጋር ነው ምናምን ይላሉ። ምድር አርቲስቶች ኢትዮጵያ ያሉት የእውነት እናንተ አለ ኤቪደንስ ማንነታችሁ ተነክቶ ከሆነ አለመረጃ ስማችሁ ጠፍቶ ከሆነ ለምን ያላችሁ ነገር ስም ነው አይደል? ስማችሁ ማለት ንብረታችሁ ተዘረፈ ማለት ነው አይደል? ስማችሁ ጠፍቶ ይሄን ሁሉ የማያስመልስ ማናጀርና ጠበቃ ምንድነው የሚሰራላችሁ? የኔ ጥያቄ ማናጀርና ጠበቃ የማይሰራ ከሆነ ለምን ጦንቃይ ቤት አትሄዱ? ለማጥፋት እንደ ሐሳብ ምን ነው ጋይስ? ይሄ ከላይ ጻፈው ምንድነው ዘሳርች ስክሪን ምናምን ይላል። ምን ማለቱ ነው? እዚህ ጋር ሄዱበት ተብ አድርጉ። ባለፈው እንትና ስትነግረኝ ነበር። ምን ጽፎ ነው እንትናዬ? ምን ጽፎ ነው እንትን ሲያረጉብሽ ነው እንደዚህ መጣው ብለኛለች። ስሟ የእውነት አይታችኋል? እኔ እንደ አርቲስት እኛ ከጠበቃ ጋር ጉዳይን ጨርሱ፣ እኔ ከእንግዲህ አላወራ ማናጀር ያለ ምናምን ይላሉ። ይመጡና ሚዲያ ላይ ማናጀራችሁ ከሊያ ላይ እንኳን ያገኘችውን በዩቲዩብ ያገኘችውን ብር ከሶ ካሳ ሊያሰጣችሁ ካልቻለ ለምን ጦንቃይ ቤት አትሄዱ? ጦንቃይ ቤት ምንድነው ጋይስ? ምንድነው የሚለው? ላይቭ ቢጊኒንግ ምናምን ይለኛል። ምን ማለት ነው? ዶትዬ ምን እያለ ነው? እሙዬው ነገር አርጉ ያ ዶት እንትን አርጉ። ቴንክ ዩ ዶቲ። ጽሁፍ ሲመጣ መደንገጥ ጀመርኩ እኮ ቲክቶክ ላይ። ምን አይ ላቭ ዩ ሊለኝ ላይ ይችላል እኮ አይ ዶንት ኖ ቶሎ ይመጣል ይሄዳል ሳላነብ እና እንደ ሐሳብ እንዳለ የኢትዮጵያ አርቲስቶች ተበድለናል፣ ፌሚኒስቶች ነች፣ ፈሳሞች ነን፣ ፌመስ ምናምን የምትሉ ጠበቃ ከምትይዙ ማናጀር ከምትይዙ በሰፈር የተደራጀ ጠንቋዮች ብትይዙ ይሻላችኋል። ቢያንስ በየበር ላይ የምትደፉት አተላ ይሰጣችኋል። ይኸው ሶሪያ ነው ቱርክ ነው ምናምን ያሉት ሀገር በጠንቆላ ኃይል አለ እንደ የሚንቀሳቀሱት አረብ ባላለን የሚሉት ራሱ አስጠንቁለውበት አይደል እንዴ? ከዛን ጀግና የሆነ ባላለኝ ይሉሃል ይመጡን። ጀግና የሚሆን ባላለኝ ይላል ይመጣል። በጥንቆላ በየወሩ የሚታደስ ጥንቆላ እቃው ላይ ያንጠለጠሉለት ማለት ነው። እኛ ሀገር ቤት ወንጀል ስትሰራ ነው ኮዳ እቃ ላይ የሚንጠለጠለው። ይሄ በየአረብ ሀገር ያሉ ሴቶች ደግሞ ባላቸው እቃ ላይ እንደ ኮዳ ጥንቆላ ነው የሚያንጠለጥሉት። እና እንደ ሐሳብ የሀገራችን ፌመስ ወይም ደግሞ ምናምንን የምትሉ ጠበቃ አለን ብላችሁ ሁለተኛ መታችሁ እንዳታወሩ። ማናጀር አለን ብላችሁ እንዳታወሩ። ማናጀር አለኝ ለሚዲያ ይትላለ ሚዲያን እንኳን ማስጠበቅ አይችልም፣ መጻጻፍ እንኳን አይችልም። ጠበቃ አለኝ ትላለ ተበድያለሁ ብለ ሚዲያ ላይ መተፈት የምትጠይቅ ታዲያ ጠበቃው ምን ያደርግላል? ለምን ትከፍለዋል? የእውነት ታምራት ኮል 911 ሰው ኮል ታምራት ገለተ የእውነት አንድ ሌሊት ሄደ ብሰግድ ነው ሁለት ጥቁር ዶሮ ገዝተ ተወደደ እንዴ? እከካ ያሳደገኝ ስልሽ በምክንያት ነው። ኦኬ አንድ ነገር ላስታውሳችሁ፣ ሁሌ አልናገርም እላለሁ። ብዙ ጊዜ እላችኋለሁ ከአርቲስት 3 አርቲስቶች ወንዶች በግልጽ አሁን ሳይበዙ አይቀርም። በነገራችን ላይ እኔ ከዛሬ 4 ነው 5 ዓመት በፊት ነው ሙሉ ምናምናቸው የመጣልኝ። እኔ ሁሉ ነገር ላይ ስለማወራ ታወራለች ብለው ደፍረው ነው መጥተው የነገሩኝ ማለት ነው። የነገረኝ ደግሞ አርቲስት ነው። በነገራችን ላይ እኔ ኢንሳይደሮቼን የማውራት እንትን የለኝ። ሁሌ ነው የምለው። አይታችሁ እኮ ነው ከዛሬ 4 ዓመት 5 ዓመት በፊት ጀምሬ ሁሌ እኔ እንደዚህ አይነት ኢንፎርሜሽን ደርሶኛል ምናምን በጣም የገረማቸው እነዛ አርቲስቶች ይሄን ነገር ባለመናገር። ለምን ሄለን ሁሉ ቶፒክ ላይ ታወራለች ብለው ነው የሚያምኑኝ። በደም ነበር በቃ እርግጠኛ የሆኑት ይሄን ነገር ኤቪደንሱ እንደምበታት ነው። በዛ ጊዜ እነሱ የላኩልኝ እንግዲህ ዶትዬ ቴንኪው እሺ የላኩልኝ 3 የወንድ አርቲስቶች 4 ሴት አርቲስቶች ግብረ ሰዶም እንደሆኑ
ከኮንሰርት ጀርባ ለራሳቸው ተመሳሳይ ጾታ የኔ ፍቅር ምናምን እንደሽ ብለው እንትን ሲሉ ከነ ምናምን ይላኩል እና ጨንቆኝ ነው እንጂ እንደዚህ ምናምን እላችኋለሁ። ሁሌ ነው የምላችሁ። የዩቲዩብ ልጆች የምታውቁ ከሆነ አይደል ታስታውሳላችሁ። ሁሌ ነው የምላችሁ። ከዛን ታይ ሄለን ለራስሽ ኑሪ ዝም በይ ምናምን ብላችሁ በጣም ለምን የማትገምቷቸው ሰዎች ስለሆኑ እኔ ነው የምጣምዱት። መጨረሻ ላይ መረጃም ባሳያችሁ አሁንማ በተለይ ኤአይ የሚባል ወሬ ከመጣበል ኤአይ ያላችሁ ነው የምትኖሩት። ዶትዬ ቴንኪው። እሺ ኤአይ ያላችሁ ነው የምትኖሩት። አሁን ነው ያኔማ ኤአይም አልነበር። እኔ ነው የምጣምዱት። ለዛ ዝም ስል በጣም ነው የገረማቸው። ግን እርግጠኛ ናቸው፣ ጋራንቲያቸው ነኝ። እንደዚህ ነገር ኢንሳይድ መጥቶ ከነገረኝ ዝም እንደምል ማለት ነው። ለኢንሳይደሮቼ አንድ ቀንም ይሄ ኢንሳይደሬ ብዬ ተናግሬ አላውቅም። አሁን ነው ኤአይ የመጣው። ማምዬ መጀመር ዝም ብዬ ግምት ልስጣችሁ። ከአምስቱ ነው ከአራቱ አርቲስት ሴቶች ማን ትመስላችኋለች? አንዷን ብቻ ነገር በእንደዚያ ነገር ታምታ እኔ ጋር የመጣችሁ። ሐሜት አይደለም። ፍንጭ ልስጣችሁ። አርቲስት ስላችሁ ዘፋኝ ልበላችሁ። ዘፋኝ እናንተ ጻፉ። እኔ ግን ምንም ነገር አላችሁ። 5 ሴቶች 4 የወንድ አርቲስት በፍጹም የማጠብቃቸው። በነገራችን ላይ እንደዚህ አይነት ነገር የኢትዮጵያን ጥያቄ እንዳይመጣባቸው እንዳይላቸው ቤተክርስቲያን ይሄዳሉ ለማስመሰል። ቸርች እየሄድኩ ነው ነገር እንደገና ልጅ የወለዱ ናቸው። እንደ ከበር ነው የሚጠቀሙበት ወንዶቹ። በተለይ ከሴቶቹ በዛ ጊዜ 2 ልጆች ነበራቸው። በዛ ጊዜ ኢንፎርሜሽን የመጣልኝ ጊዜ አሁን ከጻፋቿቸው ውስጥ አንድ ሰው እኔ አልናገርም። እኔን አሳይሻለሁኝ እንዴት እንደማደርግሽ። እውነት እኔ ውሻ ነኝ። አንቺ እየመለሽ እኔ ቁጭ ብዬ በዩቲዩብ ካልመለስኩ እኔ ውሻ ነኝ። ቤታ እችን ቃል እኔ ስትናገሪ መጥቼ ዩቲዩብ ላይ ካልመለስኩ ውሻ ነኝ። ምንድነው ጋይስ? ዩቲዩብ እንዴት ነው ሰምታዩት? ልጅ የጦር ሜዳ መሰላት ቤታ። ምንድነው ዩቲዩብ እና ቲክቶክ ላይ እንዴ? ዩቲዩብ አንቺ ኤኒታይም ዩ ኦፕን ኤንድ ጀስት ሴይ እመጣልሻለሁ። ሀገር ቤት አስመሰልሽ እኮ እንትን አለች ግዛት እንትን አለች። ምንድነው እሱ? እኔ ካልመጣሁልሽ ዩቲዩብ ላይ አባቴ ይሙት ያለሽ ትላታለች። እሺ ከዛ ሶዲ ያለ ዘፋኙ ምንድነው? what is a bit different? ምንድነው እሱ? ዩቲዩብ ላይ የምትመልሰሽ ሊያ ናት ማለት ነው። ወደ ግብረ ሰዶምን ባንዲራ እንድትሰቅል ያደረገችሽ ሊያ ናት ማለት ነው። ወደ ብለው ፋኖ ከሚለው ወደ ጎንደር መልሳ ከጎንደር ወደ ፋኖ የምትበልሽም እሷ ናት እንዴ? ተይ እንጂ። ከዛ በኋላ እኔ አንቺን በምንም አልቆጥርሽም አጣምሜሻለሁ ያለሽ። ሁለታችሁም ነው የተጠማመማችሁት። እናቴ ትሙት፣ አንቺም የኑሮ ካርታ ጠፍቶብሻል፣ እሷም ቅንድቧ ተጣሟል። ወልፈካቲ ወልበርባዲ ይላል ያገሬ ሰው። አንድ አይነት እንዴ! ዩቲዩብ ላይ ካልመጣልሽ ታለሽ አለች እንዴ? ትነኪያታለሽ? ጀስት ሉክ ዶንት ተች መስሎኝ የእውነት እኔ ለኮሶ የራቀችኝ የተደብቀኝ እንግዲህ ዩቲዩብ ላይ መጣልሽ ምናምን ነገር ዋትስ ሃይ ተጃበሽ አሁንስ ጀዝባ እሺ እንዳትረሻት ነገ ጀምሪ። ኖ አይ ጋይስ እናቴ ትሙት ላይክ ይሄ ሁላ ሰው ማለት መመለስ ያለባትን ሰዎች አልፋ እኔ ላይ ዛቻ ዛሬ ስታመጣ አልኩኝ ዝም ማለቴ። አንቺ ላደረግሽ ምናምን ብላ እንኳን አይደለም የዛታችሁ
ያለችው እኔ ዛሬ ስለዚህ ጉዳይ ሳወራ ስላንቺ 2 ቀን ስላላወራው የተውኩ እንዳይመስልሽ ነው ያለች እንጂ እንደዚህ አድርገሽኝ አለቀሽም እኮ አላለችሽ። ሰምቻለሁ ሰምቼ ያላወራው ማለት ዛሬ እነሱ ክብር አሸንፎኝ ነው። በእንደዚህ አይነት ፍቅር ማልማ አላወራም። ነገ ከነጎዳ ከዛ በኋላ የት ትሄጃለሽ? የኔን ቃል የተጠቀመች የት ትሄጃለሽ? እዚሁን ያለሽው እመጣልሻለሁ ነው ያለችው እንጂ ላደረግሽ ነገር እበቀልሻለሁ ንግግር አይደለም የተናገረች። ለምን አዲስ የሆነብሽ ነው? ሰው ሲደግፋት አየሽ? ምንድነው መሰዳደብ? ለእናንተ አዲሳችሁ ነው። ያቆምኩትን ስድብ እመጥቼ ጀምራለሁ አልሽ። ገና ያቆምሽው መሞት አስተኛለሽ ብለን ተስፋ እናደርጋለን። ወይ የመሬት ስበት ይመጣና ያስተኛዋል። እንደዚህ አይ ቲንክ የምትኖሪበት አካባቢ የመሬት ስበቱ 9.8 አይደለም ማለት ነው። የሆነት 5.4 ነው መሰለኝ እሷ ጋር። ለዛ ነው ሁሉም ነገር ወደ ላይ ቆመ ነው። አይታችሁታል። በነገራችን ላይ የመሬት ስበት ከሌለ ሰው እንደዘለለ ወደ ላይ እዛው ተነጥቆ እንደሚቀር ታውቃላችሁ። ይሄን ቴሌፎን እንደዚህ ከጣልከው በዛው በሮ ነው የሚቀረው። ወደ ታች የሚመልሰው የመሬት ስበት ነው። ቤታ የምትኖርበት ቤት የመሬት ስበት ያለ አይመስልኝ። አንዳንዴ ከሶፋ ላይ እንደዚህ ስትራሱ እንደዚህ ትንሳፈፋለች። አይታችኋታል። እንትን ነው የምትመስለው፣ ጠፈር ላይ ያለች ነው የምትመስለው። ለዛ ነው የለበሰችው ሙሙ እንኳን አርቲፊሻሉ እንደዛው ቀጥ የሚለው እንደዚህ ትኝት አይልም። ኑሮሽ ላይ ራሱ የመሬት ስበት ገብተው ድሮ የምትኖሪበት ቤት የመሬት ስበት ነበር። ምክንያቱም ጡትሽ ንጥፍ ይል ነበር። አይተሽ ከሆነ አሁን እንደዚህ ቆሟል። የመሬት ስበት አለ ማለት ነው። አሁን እዚህ ቤት ስገቢ እሙሙሽ ቆመ፣ የመሬት ስበት የለም። እና የሆነ ነገር አድርጊ፣ ማስተር ፕላን ጋር ደውይ። የትኛው ፕላኔት ላይ ነው እንጂ የቱ መንኩራኩር ልታመጥ ቄዳ እንደሆነ አላውቅም። እዛው ጠፋችሁ። እሷ በዩቲዩብ እየሸቀለኝ ነው፣ እየተሳደበኝ ነው። እንደ ልቧ የሁሉ ስድብ የተሳደበኝ ሴት ናት፣ ልጅ አላት እየተባለ መጠለያ እያደረገኝ ነው። ተሰድቤ ቆይ ቤታ እንደገልገለሽ እሷ ብር እየሸቀለች ነው አለሽ። አንቺ ምንም ብር እየሸቀልሽ አለ እንደ ቲክቶክ ላይ እየሸቀልሽ አይደል? ምንድነው እሱ? ለምን እንደዚህ ማስተባበያ ያስፈልግ? የምን ዳርዳር ማለት ነው? ዩቲዩብ ላይ እመጣለሁ አልመጣም ለማለት በቀላሉ ቲክቶክም ቀዝቅዟል። አትይም እንደ ድሮ አይደለም። ሁለቱንም መጠቀም ጥሩ ነው። ቢያንስ በወር $1000 ነው $2000 በወረት ከገባልሽ አንዳንድ ነገር ይሸፍናል። የቤት ኪራይ እንኳን ደህና ቤት እንኳን ብትከራይ እንደዛ አትይም። በግልጽ በሐላል ምን ሐራም ትጫወቻለሽ? ለምን እንትን ቅድመ ሁኔታ ታበዣለሽ? እንደዚህ ነው ምክንያቱም ለዛ ነው። ከዛ በኋላ ሄዶ ከዛ ዩቲዩብ ያንቺ ነው አይደል? ቻናሉ ባንቺ ቁጥጥር ስር ነው ራይት? በቃ ዛ ሴት ለምናት ሁሌ አይደለ እንደ ቀልዳቲው ለምን ነው ገብተሽ ማትጫወቺው? 1 ሰዓት እንኳን እዚህ ብለሽ ከዛ በኋላ ጌምሽን ተጫወቺ። ሁሌ ነው እኮ ምንልሽ። ቲክቶክ ዩቲዩብ ስመጣ ግን